አንድ ናቸው እየነገርኩህ እኮ ነው። ስንት ናቸው እያልጠየቅኩም እነ ጴጥሮስ ስንት ናቸው እያልጠየቅኩም። አብ አምላክ ነው አይደለም? አብ አምላክ ነው። የጌታ ሰው እሺ፣ ዘይድ ከላይ ሚውትሽን አንሺው። ዘይድ ከላይ ያለሽ ዘይድ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ደህና አልሐምዱሊላህ። እሺ አይሰማም? ተረጋጋ፣ ትቀጥላለህ። ዘይድ እሺ፣ ምን ነበር? ምስለም ልጅ ነበር ሻሃዳ የምትይዝ ማለት ነው። እሺ፣ አብራሻለች? አብራኛለች። እሺ፣ ታናግረኝ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እሺ፣ እስልምናን መቀበል ፈልገሽ ነው? አዎ። እሺ፣ የምለውን ቃል አብረሽ እየተከተልሽ በይ። እሺ፣ የሚልሽን አብረሽ ትያለሽ። አሽሀዱ አሽሀዱ አላ ኢላሃ ኢለላህ ኢለላህ። አንቺ አንዴ ተረጋግሽ። ኢለላህ በሽ። ኢለላህ ሳይሆን ኢለላህ። ወአሽሀዱ አነ ሙሐመደን ሙሐመድ ረሱሉላህ። አላሁ አክበር። ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ነቢያት ዘመን የመጀመሪያው ትዕዛዝና መሰረት የሆነውን ስለ አንዱ አምላክ አምላክነት ብቸኛ መሆኑን መመስከር ወደ ኢስላም የሚገባበት የሆነ የምስክር ቃል ነበረ። በሐዋርያቶች ጊዜ ለምሳሌ አምላክ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲነግረን ምን ይላል? ወኢዛ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትዕዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። በማን በኩል? በመሲሁ በኩል። ምን አላቸው? አን አሚኑ ቢ ወቢረሱሊ፣ በእኔ በአምላካችሁ በአንዱ በአላህ እመኑ፣ እንዲሁም በላኩላችሁ መልእክተኛ በመሲሁ በእርሱም እመኑ ይላቸዋል። መልእክተኛ፣ ልብ በሉ፣ እንደ መልእክተኛነት ማለት ነው። ሐዋርያቶችን ቃሉ አመና አሉ፣ እነሆ በአንተ በአምላካችን በአላህ አምነናል፣ በመሲሁም በመልእክተኛውም አምነናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክርልን አሉ። የሸሃዳ ቃላቸው ይሄ ነበረ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ መሲሁም የአላህ መልእክተኛ ነው ብለው ሸሃዳ ይዘው ወደ ኢስላም ይገቡ ነበር ማለት ነው። ይህን ይመስላል። እሺ፣ ሻወር ተወስጃለሽ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ራሱን ዝግጁ ያደርግ ዘንድ ማለት ነው። ከዚያ ሁለተኛው ትዕዛዛት ምንድነው? በኢስላም ለዚህ ላመንሹና ለመሰከርሽው ለአንዱ አምላክ ብቻ መስገድና መገዛት። አላህ በቁርአን ላይ ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህም ድረስ እኔን በብቸኝነት ተገዛ አምልከኝ እያለ ይናገራል። ይህ ነው። እሺ፣ ስምሽ ማን ነበር? ሜሮን። መቀየር ካልፈለግሽ ስሙን ችግር የለውም። መቀየር የምትፈልጊ ደግሞ ይመጣለን። ስምሽ ደስ የሚልሽ የሙስሊም ስም አለ ወይንስ እኛ እናጣልሽ? ይሰማል? ሜሮን አለሽ? እሺ፣ ከዚህ በኋላ ደስ የሚልሽ ስም ካለ ልቀይርልሽ ወይንም እኔ ላውጣልሽ። ሱመያ ወይንም ሐያት ወይንም ኢክራም። ሱመያ ማሻአላህ፣ ሱመያ ነው ከዚህ በኋላ ስምሽ። ዜድ ስለ ሶላት አሰጋገድ ስለ ወዶ አደራረግ አስተምሪያትና አብራችሁ መስገድ ጀምሩ። እሺ፣ ማሻአላህ። እሺ፣ ሁሱ የሰው ልጅ ሲወለድ ሙስሊም ሆኖ ነው የሚወለደው አይደል? ስትጨርስ መልስልኝ ይላል። አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ይላል يقول الله سبحانه وتعالى فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون من على الله بزي قرآن አንቀጽ ላይ የሰው ልጆች ሆይ ለቀጥተኛው ሃይማኖት ለኢስላም ብቻ ፊታችሁን አዙሩ፣ ወደ ሌላ ሃይማኖቶች እንዳትዞሩ አለ።
ከዛ ቀጥሎ ምን አለ? ፊጥረት አላህ التي فطر الناس عليها እኔ አምላካችሁ አላህ ሰዎችን የፈጠርኩባቸው የተፈጥሮ ሃይማኖታቸው ስትሆን እሷም ማለት አምላክ አላህ የፈጠረብን የሆነ የተፈጥሮ ሃይማኖታችን አለ። እርሱም አላህ Subhanahu Wa Ta'ala የደነገገው የሆነ ሃይማኖት ያ ኢስላም ነው። ይፈቻል لا تبديل لخلق الله ለቀጥሎ የአላህን ፍጥረታቶች አትቀይሯቸው፣ እምነታቸውን አትቀይሩባቸው፣ እንደፈጠርኳቸው ተዋቸው እያለ ይናገራል። ذلك الدين القيم ይህ ነው ቀጥተኛው ሃይማኖት ولكن اكثر الناس لا يعلمون ነገር ግን አብዛኞቹ ሰዎች ይሄን አያውቁም እያለ ይናገራል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ القدسي ላይ ሲናገሩ ምናሉ? قال النبي صلى الله عليه وسلم قال الله تعالى إني خلقت عبادي حنفاء فاجتالتهم الشياطين አምላክ አላህ ምን አለ በሐዲስ القدسي ላይ እኔ ባሮችን በቀጥተኛው መንገድ ላይ በቀጥተኛው ጎዳና ላይ አድርጌ ፈጠርኳቸው ከዚያ በኋላ ግን ሰይጣናት አጠመመቻቸው እያለ ይናገራል። አምላክ አላህ ሲፈጥረን ዝም ብሎ በከንቱ አልፈጠረንም፣ አክብሩና ያከበረብን ትልቁ መገለጫ ምንድነው? እርሱ በሚወደው መንገድ ላይ አድርጎ ነው የፈጠረን። ሰይጣን ነው ከዚያ በኋላ የማሳሳትን ስራ የሚሰራው ገብታችኋል አይደል? እንጂ ስተተኞች አድርጎ አምላክ አላህ Subhanahu Wa Ta'ala አልፈጠረም ባሪያዎችን። ይሄን ይመስላል። እሺ ሳሚ ፓስተር አቤት ጸጋና ሰላም ይብዛልህ። እንዴት ነህ ፓስተር? ይሰማል? ፓስተር አይደለሁም፣ ኧረ ሳሚ ነኝ። እሺ ሳሚ ጸጋና ሰላም ይብዛልህ። እንዴት ነህ? አሜን አለን። እንዴት ነህ? አለን። ቀደም ባልከው ነበር አብ ወልድ መንፈስ ቅዱስ አንድ ናቸው ባልከው ልመልስልህ ነበር። መልስ። እሺ ጥያቄውን ሰምተኛል ወይስ ልድገምልህ? ድገምልኝ እስቲ። ስንት አምላክ ነው የምታመልከው? አንድ። ያ አንድ አምላክ ስለ አንተ ኃጢአት ተሰቅሎልሃል በመስቀል ላይ ወይስ አልተሰቀለም? ተሰቅሎልኛል። ከተሰቀለው አምላክ ውጭ ሌላ አምላክ አለ የለህም? የለኝ። ኦኬ ከተሰቀለው ውጭ ሌላ አምላክ የለም አይደል? በጣም ጥሩ። አብ ተሰቅሏል አልተሰቀለም? አልተሰቀለም። አምላክ ነው አይደለም? አዎ ጌታ ያልተሰቀለ ሌላ አምላክ አለ ማለት አሉ። ይቅርታ አንዱን ረሳሁት። መንፈስ ቅዱስ አምላክ ነው አይደለም? አዎ መንፈስ ቅዱስ ተሰቅሏል አልተሰቀለም? አልተሰቀለም። ጌታ ስለዚህ ያልተሰቀሉ ሁለት አማልክቶች አሉ። አንድ አምላክ ተሰቅሎብሃል። ይሄ ነው። እሺ ግን ላብራራለህ። ምን አብራራለህ? አብራራሽ ካላረከኝ ላብራራለህ። አብራራ ችግር የለም። አሁን አንተ የተረዳህበትን አንግል በነገራችን ላይ ዓለማችን ራሱ አፈጣጠሯ በሶስት ነው። ዓለማችን ራሱ አሁን አፈጣጠሯ ሁሉንም ነገር ብታይ በሶስት ነው አፈጣጠሩ ማለት ነው። ለዚህ ላብራራለህ ፈቃደኛ ከሆንክ አብራራላለሁ። በመጽሐፍ ቅዱስ አብራራ። በመጽሐፍ ቅዱስ ላይ የአምላክን ሶስትነት አሳየን፣ አንድነትና ሶስትነት። ማቴዎስ ወንጌል ላይ ምዕራፍ 28 ላይ ምን ይላል? ሂዱና በአብ በወልድ በመንፈስ ቅዱስ አጥምቋቸው ይላል። ሰውን ስናጠምቅ ናቸው አይደለም እዛ ጋር አይደለ? በአብ በወልድ በመንፈስ ቅዱስ አጥምቋቸው ይላል። ቅዱስ አምላክ ናቸው የሚል የለም አይደለ? እሱን አረጋግጠና ከዚያ ስለ ጥምቀቱ ታወራለህ በቀጣይ። ኦልራይት። አብ ምንድነው? አብ ማለት አብ ወላዲ ነው፣ ወልድ ደግሞ ተወላዲ ነው። እሺ ወልድ መጽሐፍ ቅዱስ ላይ ሄሎ እየሰማህ ነው? እሺ አብ ምንድነው? ወልድ ምንድነው? በጣም ጥሩ። ወይ ልጅ ነው በቃ አሁን የሚረዳ ተመልከቱ። እንደዚህ ነው መረዳት ያለባችሁ። ተንትኗቸውና አብራሯቸው። መጽሐፍ ቅዱስ ማን ይለዋል አብን? ወልድን ማን ይለዋል? መንፈስ ቅዱስ ማን ይለዋል? እንደሱ ነው። አብ ለወልድ ምኑ ነው? አምላኩ ነው አይደል? ቆይ አብ ወላዲ ነው። ጥያቄውን አብ ለወልድ አምላኩ ነው አይደል? ለሁለተኛው ሥላሴ አምላኩ ሳይሆን ወልድ የአብ ቃል ነው፣ ቃሉ ነው፣ አምላኩ ነው። ማስረጃ ላሳየህ። አሳይ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። አምላክ የሚለው ኢየሱስ ማንን ነው? አብን ነው፣ የጌታ ሰው። ስለዚህ ኢየሱስ ክርስቶስ ወልድ አምላክ አለው ማለት ነው። በስጋ ሆኖ ነው። በስጋ ስለሆነ ነው እንጂ አንተ አልክ አምላክ ስላደለ አይደለም። አንተ አልክ ኢየሱስ ክርስቶስ እኔ አምላኬ ስል በስጋዬ ነው አላለም በፍጹም። እንዲህ እያሉ ነው የቤተ ክርስቲያን ቄሶች የሸወዷቸው።
ያምሬ ነው ወረበል ካዕባ ለዚህ ነው የሸወዳቸው። ይሄ በስጋው ይሄ ባጥንቱ ይሄ በነፍሱ ይሄ በመለኮቱ እያሉ ብትንትን አደረጉላችሁ እናንተን ለማሳት። ቃል በቃል ኢየሱስ ክርስቶስ አምላክ እያለ እየተናገረ አምላክ ያልከው አንተ በስጋ ነው፣ እኔ በስጋዬ ነው አምላክ ያለኝ ብሏል ወይ ኢየሱስ ክርስቶስ? አላለም በፍጹም። ይሄ እኮ አደጋ እኮ ነው። ስለ መለኮት ስለ አምላክ እየተወራ እንዴት ነው እንዲህ በቀላሉ ሰውየው ከኪሱ አንስቶ በስጋው ነው ይሄንን ብሎ የሚተረጎምላችሁ? ለምን ትሰሟቸዋላችሁ? እስከ መቼ ድረስ አምላክ አለኝ እያለ ወደዛ ወደ አምላኩ ይጸልያል አይደል? ይሄንን ታውቃለህ አይደል? እያለቀሰ ይጸልያል አይደል? ኢየሱስ ወደ አምላኩ ቁጥስ ላይ ክርስቶስ አምላክ ነው የሚል እኮ አለ። አምላክ እንደሆነ ይናገራል ራሱ ክርስቶስ አምላክ ነው። እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ የት ጋር ነው የተናገረው? ኦኬ አሁን ጠቅሶን አልያዝኩም አለ እኔ አምላክ እንደሆነ ይናገራል መጽሐፍ ቅዱስ ላይ አይናገርም። እሺ ይዘህ ትመጣለህ። ለማንኛውም አምላክ እንዳለው ነው ኢየሱስ ክርስቶስ የተናገረው። እሺ ለዚያ ለአምላኩ ይሰግዳል አይደለ? ይጸልያል፣ ወደ አምላኩ እያለቀሰ ይለምነዋል አይደለ? እያለቀሰ አምላኩን ይለምነዋል። ይሄን ታውቃለህ? ወደ አምላኩ ይጸልያል ኢየሱስ ክርስቶስ በጉልበቱ እየተንበረከከ ይለምናል አምላኩን፣ በግንባሩ እየተደፋ አምላኩን ይለምናል። ይሄን ሁሉ ታውቃለህ ሳሚ? እሱ በስጋ ስለተገለጠ ስጋነት ነው የሱ የስጋነት ባህሪው ነው። አይልም እንደሱ አይልም። እናንተ ናችሁ ይሄ በስጋ ምናምን የምትሉት። ኢየሱስ ክርስቶስ እነዚህ ተግባራቶች ሲያደርግ ጊዜ ይሄን የማደርገው በስጋዬ ነው ምናምን ይሄ በመለኮቴ ነው ብሎ አንዲት ቦታ ላይ ለይቶ አልተናገረም። ሁሉንም ስራዎች ይሰራው። ማስረጃ ላምጣልህ። ይዘናሽ ኢየሱስ ክርስቶስ እኔ በስጋዬ ነው አምላክ ያለኝ አልኩት ካለ አሳየኝ፣ ችግር የለውም። አለ አምላክም ነኝ ያለው አለ። በቃ አመጣልሃለሁ ማስረጃሽ። በቃ ሳሚ አንተ አንድ ጥያቄ ልጠይቅህ። ጠይቃብስ ይሄን አሳይመንት አድርግልኝና አመጣልሃለሁ ድሉን ከሰጠኝ ሌላ ጊዜ። አሁንም ትንሽ ቆይቼ አመጣልሃለሁ። ግን አንተ ስለ መሐመድ ልጠይቅህ አንድ ስለ ነብዩ መሐመድ አሁን ደስ ቢለኝ ለእርሳቸው ነገር ጠይቀኝ። እሺ ቅድም ሰው ሲወለድ ሙስሊም ነው ብለሃል። ፓስተር ጋዲስ አንድ ቤት አድርገው እሺ ቀጥል ሳሚ። ሙስሊም ነው ብለሃል። አረ ምናልባት እኔ ስወለድ ሙስሊም ልሆን እችላለሁ፣ ግን ሙስሊምና እምነት ከመምጣቱ በፊት የተወለዱ ሰዎችስ ምን ነበሩ? በጣም ጥሩ። ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ የሚፈጠሩ ሰዎች ከእናታቸው ሲፈጠሩ ጊዜ አምላክ አላህ Subhanahu Wa Ta'ala ሙስሊም አድርጎ ነው የሚፈጥራቸው። ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩትም ራሱ ማለት ነው። ግን ከተወለዱ በኋላ እነዚህ ህፃናት ልጆች ሁሉም ሰው በያለበት እምነት ልጁን ያሳድገዋል። አየህ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ይሄን ሐዲስ ላይ ምን አሉ መሰለህ? قال النبي صلى الله عليه وسلم ما من مولود إلا ويولد على الفطرة أي على الإسلام فأبواه يهودانه أو ينصرانه أو يمجسانه. النبي صلى الله عليه وسلم من قالوا ما نم يولد حصان يلا مسلم تدرجو يولد بيهون انجارو ነገር ግን ከዚያ በኋላ ወላጆቹ ወዳሉበት እምነት ያስጠምቁታል፣ ይቀይሩታል። ክርስቲያን ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድነት፣ መጁሲ ወይንም የእሳት አምላኪዎችን ከሆኑ ወደዚያው ወደ እምነታቸው ይቀይሯቸዋል ብለው ተናገሩ። ስለዚህ ሁሉም ሰው ሲወለድ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበረም ህዝብ ሁሉ ሙስሊም ተደርጎ ነው የሚወለድ። ኦኬ ይሄንን ያለው ነብያችሁ መሐመድ ነው አይደል? እንግዲህ ከመሐመድ በፊት ይሄንን የተናገረ ሰው ነበር? ይሄን የነገሯችሁ እርሳቸው ናቸው መሐመድ አይደል? ከእሳቸው በፊት ሃይማኖት አልነበረም አይደል? ሙስሊም አልነበረም። እርሳቸው ይሄንን ምን ማረጋገጫ አላችሁ? ይሄንን ለዚህ ለምሳሌ ለመሐመድ ጅብሪል ነው ነግሯቸው የጻፉት፣ ለጅብሪል ደግሞ እግዚአብሔር ነው ነግሯቸው የጻፉት፣ አላህ ነው ነግሯቸው የጻፉት ለጅብሪል ሶሪ ለአላህ ጅብሪል ደግሞ ለመሐመድ ነገሯቸው። መሐመድ ሲጽፉ ያየን ሰው አለ፣ ምስካር ያለ ምንድነው አሁን መሐመድ ከነገሯችሁ ውጪ ሌላ ምንድነው? መሐመድ ያን ነገር ከአላህ እንደመጣላቸው ምንድነው ማረጋገጫቸው? ማረጋገጫ ሰጣላችሁ። አንደኛ የአምላካችን የአላህ Subhanahu Wa Ta'ala ማረጋገጫ፣ ሁለተኛ የመላእኩ ገብርኤል ማረጋገጫ፣ ሶስተኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የራሳቸው ማረጋገጫ፣ አራተኛ ከእርሳቸው ውጭ የነበሩ አብረዋቸው የነበሩ ቃሉን ሲሰሙ የነበሩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ከ120 ሺህ በላይ የሆኑ ሰሃቦቻቸው ይሄን ቁጭ ብለው አብረዋቸው ይሰሙ ነበር። ጭራሽ መላእክቶችን ያዩ ነበር፣ ቃላቸውንም ይሰሙ ነበር። የነሱን ምስክር አሳይሃለሁ። መልአክ ገብርኤልና ሚካኤልን ያያቸው ነበር የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መተው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎን ቁጭ ብለው ሲናገሩ፣ ልክ እንዲሁ ደግሞ ከእርሳቸው ጠላትን ሲከራከሉላቸው አብረዋቸው ያዩ ነበር፣ ይመለከቱ ነበር። ስለዚህ የነዚያ ሁሉ ምስክር አለ።
ማስረጃ አለ? አዎ ገብርኤልና ሚካኤልን እንዳዩዋቸው ከእርሳቸው ውጭ ሌላ ሰው ምስክር ልስጥህ? አዎ ግን አየው ብሎ የተናገሩት እሳቸው ናቸው። ቁርአን የጻፉት ነብዩ ናቸው አይደለ? አላህ አወረደው ነብዩ ናቸው አይደለም። እነዚያ ሰዎች ያየው ሰው ነው ራሱ የተናገረው። የሌላ ሰው ምስክር ነው ልስጥህ እንዳፈራ ላሳይ። ሳሚ ላሳይ። ያሳይ። አብሽር አሳይ። እሺ ያውና እዚህ ጋር ላሳያችሁ ምን ይላል? ያየው ሰው ያውና ሰዕድ ብን አቢ ወቃስ ይባላል። ወደ አማርኛ ቀይርልሃለሁ። ያውና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐባ የሆነው ሰዕድ ብን አቢ ወቃስ ይባላል። ይሄ ሱሐባ ምንጩን ታገኙታላችሁ። ሶሒህ ሙስሊም 3206 ላይ ታገኙታላችሁ። ምን ይላል? ረአይቱ ዐን የሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይኒ ዐለይሂማ ሲያቡን በያድ ማ ረአይቱሁማ ቀብል ወላ ባዕድ ያዕኒ ጅብሪል ወሚካኤል ዐለይሂማ ሰላም። ሰዕድ ብን አቢ ወቃስ ምን አለ? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቀኝ ጎናቸውና ከግራ ጎናቸው የኡሁድ ቀን የኡሁድ ዘመቻ ቀን ማለት ነው፣ ጠላት ጋር እየተፋለሙ እያሉ ነቢ ሰለላሁ ዐለይሂ ወሰለም የዛኔ ከቀኝና ከግራቸው ሁለት አካሎችን ተመለከትኩኝ አለ። በእነርሱም ላይ ነጫጭ ልብሶች አሉ። ከዚያም በፊት ከዚያም በኋላ አይቻቸው አላውቅም እነዚያንም አካሎች። እነዚያም ገብርኤልና ሚካኤል ብሎ ያውና ያየውን መስክሯል። ይህ የነቢ ሰለላሁ ዐለይሂ ወሰለም ሱሐባ ማለት ነው። ወደ አማርኛ ልቀይርላችሁ። ላይ ነው ቁርአን ላይ ነው ያለው? ሐዲስ ላይ ነው? ቁርአን አዳቆይ አንድ ቆይ ጥያቄህን አትቀይር። ቁርአን የአላህ የአምላካችን የአላህ ሱብሓነሁ ወተዓላ ቃል ነው። የሰዎች ቃል ቅልቅል የለበትም። ሐዲስ ላይ የነቢ ሰለላሁ ዐለይሂ ወሰለም ሱሐቦች ምስክሮች የተናገሩትን ነው። እሱን ነው አምጣልኝ ያልከው። የሙሐመድ ጋር መላእክቶች ሲመጡ እንደነበር ያዩ ምስክሮችን አሳየኝ ብለህ ያውና እዚያ ጋር እያሳየነህ ነው። እሺ ምን ይላል? ወደ አማርኛ ቀይር ይልሃለሁ። ምናልባት ጎግል ዐለይሂ ሰላም በትክክል ተርጉሞት ከሆነ እንመልከተው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ በኩል የኡሁድ ቀን ሁለት ሰዎች ነጭ ልብስ ለብሰው አየሁ ይላል። ከእርሳቸው ቀኝና ግራ ጎን ማለት ነው። ከዚህ በፊትም ሆነ ከዚያ በኋላ አይቻቸው አላውቅም ነበር አለ። ማለትም ጅብሪልና ሚካኤል ሰላም በእነርሱ ላይ ይሁን። ያ ሰላም ማን ይባላል ይሄንን የመሰከረው? ሰዕድ ብን አቢ ወቃስ። ምንጩ ሶሒህ ሙስሊም ላይ ታገኘዋለህ 2306 ላይ። ይሄን ይመስላል። ታየሳለ መርሐባ። እሺ እኔ ግን እንትን የሰማሁት ማለት ነው የሰማሁትና ማቀው ማለት ነው ቁርአንን በጠቅላላ የጻፈው መሐመድ ነው። ምንም መሐመድ ብቻ የጻፈውን ሁሉም ነገር እዛ ላይ መሐመድ ያለ የጻፈው ብቻ ነው። ከአላህ መጣለት ጅብሪል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው ነው የሚባለው። ሌላ ደግሞ የሰማሁት ነገር ምንድነው? መሐመድ መጻፍና ማንበብ አይችሉም። እርሳቸው የጻፈላቸው ሰውዬ ክርስቲያን ነው። አሁን መልሶም ክርስቲያን ሆኗል። ይሄንንስ አለ ጥቅስ ቁርአን ላይ አለ። ለመሐመድ የጻፈላቸው ሰውዬ መሐመድ እኔ ከጻፍኩላቸው ውጪ አያውቁም ብሎ መልሶ ክርስቲያን ሆኗል። አለ ቁርአን ላይ ጥቅሱ ጠፍቶብኝ ነው አመጣልሃለሁ። አራውቃለሁ፣ ያስረዳለሁ። ቁርአን ላይ አይደለም። እሺ ለዚህ ትመልሳለህ? አዎ ላስረዳ፣ ችግር የለም። እያንዳንዱ የሚነግሯችሁን ሁሉ አምጡና እዚህ ጠይቁ፣ ችግር የለውም። ታውቃችኋል፣ እኔ መልስላችኋለሁ። ይሄ ሰው ማን ይባላል መሰለህ? ከነስሙ ልንገርህ፣ ከነዘር ማንዘሩ እነግርሃለሁ። እሺ ምን እንደነበር፣ ከዚያ በኋላ ምን ሆነ፣ ከዚያ በፊት ምን ነበር፣ ስለዚያ ስራው ምን ብሎ መጨረሻ ላይ ገለጸ ቢለው ነው እነግርሃለሁ። ስሙ አብደላህ ኢብኑ አቢ አሰረህ ይባላል። የዑስማን ኢብኑ አፋን የነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ፣ የእርሳቸው የሶስተኛው ኸሊፋቸው የጥቢ ወንድማቸው ነው። ይህ ሰውዬ ካነ መሲሕየን ክርስቲያን ነበረ። አዎ ክርስቲያን ነበር። ከዚያ በኋላ ሰለመ፣ እስልምናን ተቀበለ። ማሻአላህ
እስልምናን ከተቀበለው አሁን ምንድነው የሚሏቸው መሰላችሁ? እነዚህን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊ ክርስቲያን ነበር። ልክ አንድ ብቻ ጸሐፊ እንደነበራቸው አስመስለው ይነግሯቸዋል። ያም ሰው ወደ ክርስትና ተመልሷል። ስለዚህ ያ የጻፈው ሰውዬ እየበረዘ ይጽፍላቸው ነበር ነው የሚሏቸው። ተመልከቱ ታሪኩ እንዴት እንደሆነ። ይህ ሰው እስልምናን ተቀበለ ማሻአላህ። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ከእርሳቸው ስር ቁጭ ብለው ሷሃቦቻቸው ይጽፉ ነበር። የሚገርም ሁሉም ሷሃባ ይጽፋል፣ ቁርአንን እየሰሙ ከእርሳቸው እያዳመጡ ማለት ነው። ቃል በቃል ነው እያሉ ያያዘዟቸው በርካታ ሷሃቦቻቸው ይጽፉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ዘይድ ብን ሳቢትን ادعوا لي زيدا فليكتب عني القرآن ይሉ ነበር። ዘይድን ጥሩት ከእኔ ቁርአንን ይጽፍ ዘንድ እያሉ ያዛሉ። ዘይድ ይመጣል ይጽፍ ነበር። ቃል በቃል ራሱ ሲናገር ኩና ኑአልፉ القرآن عند رسول الله صلى الله عليه وسلم ይላል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር ይላል። አየህ ሌሎች ሷሃቦች ነፍ ሷሃቦች ይጽፉ ነበር። እሱም እንዲሁ አንተም የዛኔ ብትሰልም ምን ታደርጋለህ? ከሳቸው ስር ሄዳ ቁርአንን መጻፍ ትችል ነበር። ልክ እንደማንኛውም የሰለማ አካል መጥቶ እሱ ጻፈና ሄደ። ስለዚህ ነው እየተናገረ የነበረው ሰውየው እንጂ ሙሉ ቁርአን ጸሐፊ ነኝ ምናምን እያለ አይደለም። ከሚጽፈው መካከል አንደኛው ነበር፣ ይጽፍ ነበር እሱ። ወጣቻለ አይደለ? ከዛ የሰውዬ ከፈረ፣ ከእስልምና ወጣ። ከእስልምና ወጣና ሄደ ወዴት? ወደ ቁረይሻውያኖች ዘንድ ተመለሰ ከመዲና። እኔ ሙሐመድ የምጽፍለት እኔ ነበርኩኝ ይጽፍለት ነበር አለ። ከዛ በኋላ ገፉር ረሂም ብለህ ጻፍ የሚለኝን ዓሊሙን ሐኪም ብዬ ጽፍለታለሁ አያውቅም ነበር ብሎ ተናገረ። ከዚያ በኋላ ታሪኩን ግን አይቀጥሉልህም ሳሚ። የሚገርምህ ይሄ ሰውዬ ምን አደረገ ከዚያ በኋላ ከተባለ ንስሐ ገባ፣ ተጸጸተ፣ ከስራው ወደ እስልምና ተመለሰ። ንስሐ ማለት ነው ታውቃለህ? ያለፈው ስራው ስህተት እንደሆነ አምኖ ሰውዬው ተመለሰ እያልኩህ ነው። እየዋሸ እየቀጠፈባቸው እንደሆነ በእርሳቸው ላይ ተናገረ ራሱ። ወታበ ኢለላህ ወአስለም ወሐሱነ ኢስላሙሁ ወደ አምላክ ወደ አላህ ሱብሓነሁ ወተዓላ ተጸጸተ ከስራው። ያ ስራው የተናገረው በእርሳቸው ላይ ውሸት እንደሆነና ስህተት እንደሆነ አመነ፣ ንስሐ አደረገ። ከዛ ወደ እስልምና ገባ። ከዚያ በኋላ በእስልምና ላይ ጸንቶ ሞተ። እንዳውም በርካታ ዛሬ ላይ የሚገኙ አፍሪካ ላይ የሚገኙ የሙስሊም ሀገራቶችን በእርሱ እጅ እንደተከፈቱ ታውቃላችሁ። እነዚህ እነ ቱኒዚያ፣ እነ ሊቢያ፣ እነ ግብፅ፣ እነ አልጄሪያ ምናምን እነዚህ ሁሉ ይህ ታላቅ የነብዩ ሰለላሁ ዐለይሂ ወሰለም ሷሃባ ነው ድል ያደረጋቸውና ወደ ኢስላም እንዲገቡ ያደረጋቸው እና ይሄን ይመስላል። እና ያ ሰው ተጸጽቶ ንስሐ አድርጎ ወደ እስልምና ተመልሷል። ቶታል ሲቀጥል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በርካታ ጸሐፊዎች ነበሯቸው። እሱም ልክ እንደ አንድ እንደሰለመ ሰው መጥቶ ይጽፍ ነበር። መጥቶ አብዱላህ ኢብኑ አቢ አስሰራህ ይባላል። እሺ አመሰግናለሁ። እስቲ ቼክ አደርጋለሁኝ። አረ ከፈለክ አውጥቼ ማስረጃውን አሳያለሁ። እንደሰለመና ንስሐ እንዳደረገ ወደ እስላም እንደመጣ ላሳይህ። ተገባ ምናምን ብታሳይኝ ደስ ይለኛል። አሳያለሁ። አብሽር። ተገባ ምናምን አላውቅም። ማንኛውም ነገር ተናግሬ እዚህ ማስረጃ ፈልጋለሁ አውጣ ብላችሁ ማስቆም ትችላላችሁ። ወደ እስልምና እንደተመለሰ አሳይኝ። እሺ ምን ይላል እዚህ ጋር? أما الأول فهو عبد الله بن أبي الصرح أبو يحيى القرشي العامري أخو عثمان بن عفان من الرضاعة وكان النبي صلى الله عليه وسلم قد أهدر دمه ثم استأمنه له عثمان بن عفان فأمنه النبي صلى الله عليه وسلم وأسلم وحسن إسلامه. عن سعد بن أبي وقاص قال لما كان يوم فتح مكة أمن رسول الله صلى الله عليه وسلم الناس إلا 4 نفر وامرأتين
قرتها تقارط نبر. حتى أوقفه على رسول الله صلى الله عليه وسلم فقال يا نبي الله بايع عبد الله، فرفع رأسه فنظر إليه ثلاثا كل ذلك يأبى فبايعه بعد ثلاث ثم أقبل على أصحابه فقال ما كان فيكم رجل رشيد يقوم إلى هذا خبيث رآني يعني كففت يدي عن بيعته فيقتله، فقالوا ما ندري يا رسول الله كذا. وقد ولاه عثمان رضي الله عنه على مصر وهو الذي قاد معركة ذات الصواري وقد غزا إفريقيا ففتح كثيرا من مدنها واعتزل فتنة علي ومعاوية رضي الله عنهما ثم خرج إلى الرملة. ورسل الناس نتملسا الناس قالوا شيء. يا عبد الله بن أبي السرح يا نزقة وأسلم وحسن إسلامه هلال ولا مارنيا اسكيل كير الله سلازي سوانا من ناكرو يا نزقة رتايال سلازي سوانا يا مجمرة والسوء عبد الله بن سعد ابن أبي السرح يبالا أبو يحيى القرشي الأميري يا عثمان بن عفان يا صدقي وندم هلال يا صدقي وندم يتبي وندم لمالتنا እና ይሄን ሰውዬ መጨረሻ ላይ ሲገልጸው ምን ይላል ይታያል እዚህ ጋር እስልምናን ተቀበለ ይላል። እስልምናን ተቀበለ እንደገና ተመለሰ ሰውዬው ወአስለመ ይላል በአረበኛ ላይ ወደ እስልምናን ዳግም እንደተቀበለና እንደተመለሰ ቀጥታ ተቀምጧል። ስለዚህ ሰውዬው ከዚያ በኋላ ምን ያደረገ ከተባለ ቀደም እንዳልኩህ የአፍሪካ በርካታ ሀገራቶችን የከፈታቸው እድል ያደረጋቸው ወደ እስልምና እንዲመጡ ያደረጋቸው እሱ እንደሆነ እዚህ ጋርም ይናገራሉ ማለት ነው። ያና ዑስማን ረዲየላሁ ዐንሁ የግብጽ አስተዳዳሪ ያደረገው ከዚያ በኋላ ማለት ነው። ዑስማን የነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። የግብጽ አስተዳዳሪ አድርጎ ሾመው ይላል እና የዳት አሰዋሪ ጦርነትንም መርቷል። አፍሪካን በመውረር ብዙ ከተሞቿ እንደላደረገ በአሊ ረዲየላሁ ዐንሁና በሙዓዊያ መካከል የነበረውን ሽኩቻ ራቀ ይላል። ከዛም ፍልስጤም ወደምትገኘው ወደ ረምላ ወጣ ይላል። ጎህ ሲቀድም አላህ ሆይ የእስራኤል መጨረሻ የንጋት ሶላት ይሁንልኝ አለ። ያውና ሰውየው መጨረሻ ላይ እየጸለየ ነው። የእስራኤል መጨረሻ የንጋት ሶላት ትሁንልኝ አለ። ያ ማለት እየሰገድኩኝ ውሰደኝ በዛው በሱብሒ ሶላት ላይ እያለ እየተናገረ ውዱ አደረገ። ከዚያም ሰገደ። በቀኙም ሰላምታ አሰላምተዋል ይላል። ከዚያም በግራው በኩል ሰላምታ ለመስጠት ሄደ። አላህም ነፍሱን ያዘ። ያውም በ59 ዓመቱ ነው ይላል። ስለዚህ መጨረሻ ላይ የሚገርምህ እየሰገደ ነው የሞተው ይሄ ሰው ሁላ ማለት ነው። ወደ እስልምና ተመልሶ ሶላቱን እየሰገደ እያለ አምላክ ያላህ ሆይ በዚህ በሱብሒ ሶላት ላይ ውሰደኝ አለ። ጸለየ። እየሰገደ እያለ አንደኛውን ጎን አሰላምቶ ወደ ቀኙ ከዚያ ልክ ወደ ግራው ሲያሰላምት በዛው ሞተ። በጣም እስልምናው አምሮለት የሞተ ሰው ነው። እንደውም ከዚያ በኋላ ገብቷል። ጥቅሱን ትነግረኛለህ? ለያዘው እሺ ባይ ሙስሊም ነው አንዴ እነግርሃለሁ። እንት ላይ ነው የምታገኘው። እሺ الإصابة في تمييز الصحابة የሚል መጽሐፍ ነው። እሱ ላይ ነው የምታገኘው። ሐዲስ ላይ እና ቁርአን ላይ አይደለም አሁን ያልከኝ? የሱ የህይወት ታሪክ ነው። የህይወት ታሪኩ ላይ ነው የሚቀመጠው። እሱ ቁርአን ከአላህ ዘንድ የሚመጣ ቃል ነው። ሐዲስ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ወይንም ደግሞ የሰሃቦቻቸው ከነብዩ ሰለላሁ ዐለይሂ ወሰለም ሲሰሩ ያዩትን የሚናገሩት የሆነ ንግግር ነው። ይሄ የሰሃቦች የህይወት ታሪካቸው አለ እዚያ ላይ ነው የምታገኘው። ይህ ሰው ከሰሃቦች መካከል አንደኛው ነው። እኔ መልክ አሁን ከሐዲስና ከቁርአኑ ውጪ የተጻፉ መጽሐፎች ተቀባይነት አለው ማለት ነው በእናንተ በእስልምና እምነት? ከቁርአንና ይሄ የሰሃቦች ታሪክ ነው እያልኩህ እኮ ነው። አሁን የሰሃቦች ታሪክ ለምሳሌ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች አሉ አይደል? ለምሳሌ ስለ ማርቆስ ስለ ሉቃስ የክርስቶስ ደቀ መዝሙር ናቸው ብለህ ታምናለህ አይደል? የነሱ ታሪክ የተጻፈበት መጽሐፍ ብታገኝ ያው ትክክለኛ የነሱ ታሪክ ሆነ ተቀበላለህ አይደል? ከዛልክ ልክ እንዲሁ ማለት ነው ስለ አንድ ግለሰብ ስለ ቁርአን ጸሐፊዎች ታሪክ የተጻፈበት ነው። ይታል አይደል? የሰሃቦች ታሪክ ይላል መጽሐፉ ራሱ። እሺ الإصابة في تمييز الصحابة ይላል እዚህ መጽሐፍ ላይ ታገኘዋለህ። ወይም سير أعلام النبلاء يقرأ سير أعلام النبلاء للإمام الذهبي የኢማሙ الذهبي سير أعلام النبلاء ሶስተኛው ሙጀለድ ቁጥር 34 ላይ ታገኘዋለህ። እሺ سير أعلام النبلاء
አንድ የመጨረሻ ጥያቄ ልጠይቅህ እና ሌላ ጊዜ ጥሩ ነው የመለስክልኝ መልስ። ትንሽ አሁን ቅር ያለኝ ከቁርአንና ከሐዲስ ውጪ ከሆነ መጽሐፍ ስለመለስክልኝ ነው። ግን ያው እኔ አላቅም ስለ እንትኑ ያው ሊኖር ይችላል እንዲህ ከቁርአንና ከሐዲስ ጋር ተያይዞ አሁን በእኛም አለ ሰማይ ናም ይባል ቀጥልሽ ቀጥል መጽሐፎች አሉ ማብራሪያው። አይ እሺ ቀጥልሽ እና እንትን ክርስቶስ አምላክ ነው ተብሎ እኮ ተጽፏል ቁርአናችሁ ላይ። ለዚህ ታስረዳ ማብራሪያ ስጠኛለህ? አው ክርስቶስ አምላክ አለኝ እያለ ነው ጌታ አለኝ እያለ እንጂ ቁርአን ላይ የተጻፈው አምላክ ነው ተብሎ አልተጻፈም። እሺ ላይ መልክ ዳይሬክት አይደለም የተጻፈው። ምን ይላል መሰለ ቁርአናችሁ ላይ ምን ይላል መሰለ ደጃልን ታውቀዋለህ አይደል? ደጃል ማለት እንትን ነው ጸረ አላህ ነው አይደል? ደጃል ማለት ሰው ያስነሳል ጸረ አላህ ነው አይደል? አይደል? በዚህ ቁርአን ላይ ምን ይላል? እዚህ ጋር አንድ ነገር እንዳው ልጨምርላችሁ ልጆች። እሺ እዚህ ጋር ልጨምርላችሁ ምን ይላል? አንድ ከይቅርታ ጋር ከቅድሙ ጋር የተያያዘ ስለሆነ ሌሎች ልጆችም እንደሰሙት ምን ይላል? ولم نقف على رواية صحيحة الإسناد أن عبد الله بن أبي السرح كان يحرف القرآن. ትክክለኛ ሰነድ ያለው ሐዲስን በፍጹም አላገኘንም እስካሁን ድረስ ያ ሰሃባ ቁርአንን ሲበርዝ እንደነበር ወይንም ነብዩ ሰለላሁ ዐለይሂ ወሰለም ያላዘዙትን ሲጽፍ እንደነበር የተባለው እንዳውም ዘገባው ትክክለኛ ይሆን አይደለም። وانما في قصته በታሪኩ ላይ ያለው ነገር ግን ምንድነው? አዘለሁ ሸይጣን ሰይጣን አጠመመው ወይንም ሰይጣን አንዳለጠው የሚል ቃል እንጂ የተገለጸው ቁርአንን ከነብዩ ሰለላሁ ዐለይሂ ወሰለም እየሰማሁኝ እንዲህ ጽፍ ነበር የሚለው ራሱ ደካማ የሆነ ዘገባ ነው እያለን ነው። ታሪኩን እዚህ ሷሂህ የሆነ ሐዲስ ላይ ልስታችሁ። ያው ምን ይላል? አብዱላህ ኢብኑ አባስ ከማንም በላይ ሰው ያውቀዋል አይደል? አብዱላህ ኢብኑ አባስ ቡኻሪ ላይ ሙስሊም ላይ ማን አቡ ዳውድ ላይ ነሳኢ ላይ የተዘገበውን ሐዲስ ምን ይላል? ስለዚህ ሰው ሲናገር عن ابن عباس رضي الله عنه قال كان عبد الله بن سعد بن ابي سرح يكتب لرسول الله صلى الله عليه وسلم. عبد الله بن ابي سرح لنبي محمد صلى الله عليه وسلم قرانا يصف نبر على او يصف نبر فازله الشيطان سيطان كان عندالطው ይላል። አያችሁ فلحق بالكفار ወደ ከሃዲያኖችም ሄደ ተጠጋ አለቀ በቃ። እንዲህ እያለ ሲጽፍ ነበር ምናምን የሚለው ነገር በፍጹም አልገለጸውም አብዱላህ ኢብኑ አባስ። በቃ እንደማንኛውም ሰው አመነና ከዛ ከፈረ ነው ያለው። እሺ ቀጣይ ጥያቄ ምን ነበር? ቀጥል። ኦኬ ደጃል እንትን የጸረ አላህ ነው አይደል የሚባለው በቁርአኑ? ቀጥል ጥያቄህን ጨርስ። እና ምን አየው መሰለህ ቁርአን ላይ የሆነ ሰው ሲያነብን ያየሁት ደጃል he is antichrist ይላል። ደጃል አንቲክራይስት ነው። ደጃል ሐሰተኛ አምላክ ከሆነ ክርስቶስ ትክክለኛ አምላክ ነው ማለት ነው። አንቲ ማለት ተቃራኒ ነው አይደለ? ቁርአን ላይ አለ ደጃል is antichrist ይላል። እና ለዚህ ምንድነው ማብራሪያ ያለ? እስቲ ብታብራራልኝ ብዬ ነው። ቁርአን ላይ አንቲክራይስት ወይንም እንደዛ ሳይሆን የሚለው ሐሰተኛው ክርስቶስ ነው ማለት ነው። እሺ ደጃል መሲሑ ደጃል ሐሰተኛ አላህ ይሆንና ደጃል ሐሰተኛ አምላክ ነው ይላል። ደጃል ግራ አይኑ ነው ቀኝ አይኑ ጠፍቷል ምናምን ይልና ስለ ደጃል ብዙ ማብራሪያ ይሰጥና ከዛ ደጃል ሰው ያስነሳል የሞተ ሰው በቃ አላህ ስልጣን ሰጥቶት ግን ሐሰተኛ አምላክ ሆነ። ደጃል ሐሰተኛ አምላክ ነው። ደጃል አንቲክራይስት ነው ይላል። ያ ማለት ደጃል ሐሰተኛ ከሆነ ክርስቶስ ትክክል አንቲ ማለት ተቃራኒ አይደል? ደጃል ሐሰተኛ አምላክ ነው ብሎ ቁርአናችሁ ከገለጸ በኋላ ደጃል የክርስቶስ ተቃራኒ ነው ይላል አንቲክራይስት። ስለዚህ ደጃል ሐሰተኛ ነው ማለት ክርስቶስ ትክክለኛ አምላክ ነው ማለት ነው። ምንም የሚያገናኘው ነገር የለም። የትኛው ጋር ነው እንደው አለ ቢባል እንኳን ክርስቶስ ትክክለኛ መሲህ መሆኑን ነው የሚመሰክረው። መሲህ ማለት ክርስቶስ አለ ቁርአን ላይ አለ ነው። የለም እሺ እንደሱ የሚል የለም። ለማንኛውም እንገርሽ ያለው ነገር አዳምጠኝ ታዳምጣለህ። ስለሱ ስያሜው ምንድነው? ማን ተብሎ ይጠራል ከተባለ ያ አካል يعني መሲሁ ደጃል ተብሎ ይጠራል። ደጃል ማለት ውሸታም ሐሰተኛ ማለት ነው። ገብቷል? ሐሰተኛው መሲህ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። ማንን? ያን መጨረሻ ዘመን ላይ የሚነሳው መሲሁን ማለት ነው። ሐሰተኛው መሲህ ብሎ ይጠሩታል። ለምንድን ነው ሐሰተኛ ብለው መለየት ያስፈልጋቸው ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም እውነተኛው መሲህ ስላለ ነው። እውነተኛው መሲህ ማን ነው ከተባለ የድንግል ማርያም ልጅ ያ ነው። እውነተኛው መሲህ እርሱ ነው። ከዛ እንዲለይ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ያ ግን ሐሰተኛው መሲህ ነው ብለው ገለጹት።
ይታል አይደለ? ሐሰተኛ የሚለው የተጨመረበት እውነተኛ ሌላ መሲህ ስላለ ነው። እንግዲህ አይሁዲዎች ናቸው መጀመሪያ የሚቀበሉት። የሚገርማቸው ስለ ሐሰተኛው መሲህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አይሁዲዎች እስከ ዘመኑ ፍጻሜ ድረስ መሲሁ አልመጣም ብለው እንደሚጠብቁ ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም መሲሁ ይመጣልናል ብለው እየጠበቁ ነው። አሁንም እየጠበቁ ነው። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ተመልከቱ ዒሳ ዐለይሂ ሰላም። ነገር ግን እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው ይጠብቃሉ አይሁዲዎች። ከዚያ ልክ ሲነሳ ጊዜ ደጃል ሐሰተኛው መሲህም ሲነሳ ለኛ ቃል የተገባው መሲህ ይሄ ነው ብለው አምነው ይቀበሉታል አይሁዶች። እዛን ያሉ ማስረጃ قال النبي صلى الله عليه وسلم يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس. نبي صلى الله عليه وسلم من قالوا يزمنوا في السامي كما درسوا بفيت ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። ዛሬ ላይ ኢራን ተብላ ከምትጠራው ማለት ነው። ወታቻው ከዛች ሀገር ይነሳል። የዛኔም 70,000 አይሁዲዎች ይከተሉታል። በራሳቸው ላይ የጦር ልብስ አላቸው አሉ። አይታል እንደዚህ ወታደሮች የሆነች ብረት ነገር ራሳቸው ላይ የሚያደርጓት ያችን ገለጹ ነብዩ ሰለላሁ ዐለይሂ ወሰለም። ሰራዊት ሆኖ እንደሚከተሉት ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም። እና አይሁዲዎች እንደመጣ በቃ ለኛ ቃል የተገባው መሲህ ነው ይላሉ። ለምን እውነተኛውን መሲህ ሳይቀበሉ ቀሩ? ያኛውን ግን ለምን ተቀበሉት? ምክንያቱም ያ በሚነሳ ጊዜ እኔ የዓለም ገዢ ነኝ ብሎ ነው የሚነሳላቸው። አይሁዲዎች ሲጠብቁ የነበረው ምን አይነት መሲህ እንደሆነ ታውቃላችሁ? ካሉበት ቅኝ ግዛት ነፃ አውጥቷቸው እንደቀደሙት እንደለመዱት እንደነ ሙሴና እንደነ ሰለሞን እንደነ ዳዊት ንግስናን የሚያቆናጥጣቸውን መሲህ ነበር የጠበቁት። ምድራዊ መንግስትን የሚያቆናጥጣቸውን ነበር የፈለጉት። የማርያም ልጅ ግን ዒሳ ሲመጣ ጊዜ ስለ ምድራዊ ስልጣን አልነበረ የሚያወራቸው፣ ስለ ሰማያዊ ስልጣን ነበር። ለምን ይመስላችኋል? ዝም ብሎ በከንቱ አይደለም በመንግስተ ሰማያት እያለ ሲገልጽላቸው የነበረው በሰማይ ላይ ስለሚወርሱት ዓለም ነው በደጋግሞ የሚነግራቸው። እርሱ ስለ ምድራዊ ስልጣን ሊሰብካቸው አልበጣም ነበር። እነሱ ግን ሲጠብቁ የነበሩት እንደለመዱት እንደነ ሙሴ እንደነ ሰለሞን እንደነ ዳዊት እንደነ ሳሙኤል ይሄንን ምድራዊ ስልጣንን የሚያቆናጥጧቸውና የበላይ የሚያደርጓቸውን ነበር። ሲያዩት መሲሁ ስለ ቀጣይ ዓለም ብቻ ነው የሚሰብካቸው። አንተ ነህ ቃል የተገባህ፣ አንተ ነህ ክርስቶስ፣ አንተ ነህ መሲሁ እያሉ ይሳለቁበት ሁላ ነበረ። አላህ በቁርአን ላይ ወቀውሊሂም ቢና ቀተልና አልመሲህ ክርስቶስ እያሉ ሲሳለቁበት እንደነበረ ሁሉ ይነግረናል። አያችሁ አይደል? መጨረሻው እንደገና እሱን አንቀበልም አሉ። አምላክ አላህ ሱብሓነሁ ወተዓላ አዳነው። ሊገሉትና ሊሰቅሉት ሁሉ ፈለጉ። አምላክ አላህ ነገረው። ወመከሩ አለ፣ በእርሱም ላይ ተንኮልና ሴራን ሰሩበት አለ። ወመከረ አላህ እኔ ደግሞ ተንኮልና ሴራቸውን የማውቅ ነኝና ያንን ተንኮላቸውን አከሸፍኩባቸው እያለ ተናገረ። ወላሁ ኸይሩል ማኪሪን እኔ የተንኮለኞችን ተንኮል የማውቅና የማከሽፍ የሆንኩኝ አምላክ ነኝና እያለ ተናገረ አላህ። ከዚያ ለዒሳ ነገረው። ኢዝ ቃለ አላሁ ያ ዒሳ አንተ ዒሳ ሆይ አለው ኢኒ ሙተወፊከ ወራፊዑከ እኔ ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነለዚነ ከፈሩ ከነዚያ ከካዱትም ከይሁዳውያኖች ላድንህ ነው አለው። ላነጻህ ነው ላጠራህ ነው አለው። ስለዚህ መሲሁ ዒሳ ዓለይሂ ሰላምን አላህ አነሳው። የዘመኑ ፍጻሜ ከመድረሱ በፊትም ዳግም ወደ ምድር ያወርደዋል። ያ ሐሰተኛው መሲህ ልክ አይሁዶች የዘመኑ ፍጻሜ ሲቀበሉትና አብረው ከሱ ጋር ዓለምን ሲዞሩ የዛኔ እውነተኛው መሲህ ይወርዳል ከሰማይ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ከሰማይ ይወርዳል። በሚወርድም ጊዜ በመላእክቶች ታጅበው ነው የሚወርደው አለ። በመላእክት አጅበውት ይወርዳሉ ዒሳ ዓለይሂ ሰላም። ከዚያ በኋላ ይወርዳል። ያንን ሐሰተኛውን መሲህ ይገድለዋል። ሐሰተኛውን መሲህ ይገድለዋል። ገብታችኋል? ይሄን ሲወርድ ጊዜ በምስራቅ ደማስቆ ይወርዳል። ከዚያ በኋላ ወደ ኢየሩሳሌም ቀጥታ ይመጣል። ወደ ኢየሩሳሌም ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ወደ ቤተል መቅደስ። ከዛ ቤተ መቅደስ ማለት ነው። እዛ ይመጣል። እናንተም ልትሰግዱ ስትሉ ይደርስባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ ልክ ኢቃም እንደተደረገ ምናምን ይደርሳል። ልክ በጊዜው ያለው መሪያችሁም ተቀደም ያ ዒሳ ወሰሊ ቢና ይለዋል። አንተ ዒሳ ሆይ ተቀድመህ ሂድና ስግደን ይለዋል። ኢነሃ ቂመት ለኩም ብሎ ይመልስላችኋል አሉ። እርሱ ለእናንተ ነው ኢቃም የተደረገው፣ ስለዚህ እናንተ አሰግዱ ይላችኋል። ከእናንተ አንዳቸውም ታሰግዳላችኋል። የሚገርማችሁ ይሄንን ትንቢት እየነገሩን እያሉ ስለ ወደፊቱ ስለ መሲሁ ስለመምጣት መልሰው ስለ ራሳቸው ጉዳይ እዛው አስገቡና ምን አሉ? መን አድረከ ሚንኩም ዒሳ ብነ መርየም ፈልየቅረኡሁ ሚኒ ሰላም አሉ። አደራ የዛኔ ከእናንተ የማርያምን ልጅ መሲሁን የሚያገኝ
የእኔን ሰላምታ ያድርስለት ብለው ተናገሩ። وهذا يدل على محبته ምን ያክል እንደሚወዱት ያሳያል። ይመጣል በመካከላችሁ መሲሁ ብለው ትንቢትም ሲነግሩን ጊዜ አደራ የኛ ነብይ ሰላም ብለውሃል ብላችሁ የዛኔ ማድረሱለት ከእኔ ብለው ተናግረዋል። ሁሉም ትውልድ ይጠብቃል መሲሁ በሚመጣ ጊዜ የኛ ነብይ ሰላም ብለውሃል ብለው ሊያደርስ ይሄን ቃል በትንቢታቸው ላይ ከሰፈረው መካከል አንደኛው ይሄ ነው። መጨረሻ ላይ ልክ ከሰገደ በኋላ ሰዎችም ሰግደው እንደጨረሱ ቀጥታ ይወጣል መሲሁ። ቀጣይ ስራው ምንድነው? ያን ሐሰተኛውን መሲህ ማጥፋት ነው ከምድር ገጽ ላይ። መሲሁ ዒሳ አለይሂ ሰላም ልክ እንደወጣ ፊት ለፊት ይገናኛሉ ከቤተ መቅደስ ኢየሩሳሌም ከሚገኘው ልክ ከዛ እየወጣ ያለ ሐሰተኛው መሲህ ወደ እርሱ እየመጣ ይገናኛሉ ፊት ለፊት። ነብይ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ልክ እንዳየውም ያውቀዋል አሉ። ሁለቱም ይተዋወቃሉ። فيهرب ለማምለጥ ይሞክራል ሐሰተኛው መሲህ አሉ። يتبعه عيسى ይከተለዋል አሉ። ويقول له لا تهرب مني إن لي ضربة عليك كأني أتشش كأني أتملت أني بأنت لا عندي متالش إن يتوسنش اللي كذاش اللي تعمل تقتل الملوان كذا ميكتلوال فيضربها له النبي صلى الله عليه وسلم عندي تمتي متوال قال له كذا ما فيت كلمة النبي صلى الله عليه وسلم مناره وعندما يراه يذوب كما يذوب الملح عندما يضع في الماء حسيت يوم مسيح أو نتنيا المسيح بمياه وجزي يقلت الله النبي صلى الله عليه وسلم لك ጨውሃ ውስጥ ሲገባ እንደሚቀልጠው አሉ። ተመልከቱ። ለምን መሲሁ ከሰማይ በሚወርድ ጊዜ ሌላ ደስታ አምራቶችን ይዞ ይመጣል ከአላህ ይሰጣል። ምንም ከተባለ ጠላትን በአይኑ በማየት ብቻ የማቅለጥን ተአምር ይሰጣል። ይሄ የሚደንቅ ነው ወላሂ። ማንም ጠላት እርሱን ቀርቦ ጫፉን እንዳይነካው አላህ Subhanahu Wa Ta'ala ምን አድርጎለት ነው የሚልከው? አይኑ በማየት ብቻ ያቀልጣቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንቢቱ ላይ ሲናገሩ ወለው ተረከሁ ለዛብ አሉ። መሲሁ ዝም ብሎ በማየት ብቻ ቢቆይ ኑሮ እያየው ይቀልጥና ይጨርሰው ነበር አሉ። ተመልከቱ። ወለው ተረከሁ ለዛብ ዝም ብሎ ቢተወው ኑሮ ይቀልጥ ነበር፣ ግን በእጁ እንዲጠፋ ተወስኗልና ተከትሎ መሲሁ አንዲት ምት ብቻ መጥቶ ይገለዋል አሉ። መሲሁ ዒሳ አለይሂ ሰላምን ማንም ጫፉን እንዲነካው አያደርግም መምለክ አላህ Subhanahu Wa Ta'ala። የዛኔም ሲመጣ ጊዜ ይህን ተአምር ድንቅ ተአምር ሰጥቶት ነው የሚመጣው። የአይኑ እይታ ብቻ ጠላትን በማየት እንዲህ እያየ ነው እዛ ከጎን እንደዚህ ቅልጥልጥ ያደርጋቸዋል። ያ ብቻ አይደለም ሌላም ተአምር ይሰጠዋል። ከዛልክ ልክ እንዲሁ ከአፉ የሚወጣው የአፉ ትንፋሽ እሱም ለጠላት እሳት ነው። ነብያችን ሰለላሁ ዐለይሂ ወሰለም የአፉ ከአፉ የሚወጣው ትንፋሽ የመቶ እርምጃ ያክልንም ይርቃል ይሄዳል አሉ። እኛ ለምሳሌ ብንተነፍስ አንድ ስንዝር የምትርቅ አይመስለኝም ወላሂ ያወራህ ማለት ነው። የሱ ግን መቶ እርምጃ ሁሉ ይመራቃለው። ያም ተንፋሹ ጠላትን የሚያጠፋ ነው አሉ። ዝም ብሎ የሚመለስ አይደለም። ይሄ ሁሉ እንክብካቤ ለምንድን ነው? መሲሁ ዒሳ አለይሂ ሰላምን አላህ Subhanahu Wa Ta'ala ስለሚወደው ነው። ይጠብቀዋል፣ ለጠላት አሳልፎ አይሰጠውም። ተፈቻለ አይደል? አልተገደለም አልተሰቀለም፣ ወደፊትም ማንም ጫፉን እንዲነካ ያደርግም አላህ Subhanahu Wa Ta'ala። ይህ ነው። እሺ ጥያቄ አለ ቀጥታ አሎ ኦኬ ሰላም ላንተ ይሁን እሱ ሰላም ጸጋና ሰላም ይብዛልህ ፓስተር ኦኬ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም ይላል። እንድንድንበት ዘንድ የተሰጠን ስም የኢየሱስ ክርስቶስ ስም ነው። በሌላ በማንም የለም ማለት በሌላ በማንም የለም ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ክርስቶስ አዳነኝ የሚለው አምላክ አለው ለራሱ ራሱን ማዳን የማይችል ማዳን ይችላል ተብሏል ማለት ወይፈ አሁን አንተ መዳን የምትችለው ኢየሱስ ክርስቶስን በማመን ነው እንጂ ባለማመን አትችልም እኮ ሰማን ይመድናል ብለህ ያመጣው አካል ራሱን ማዳን አይችልም። አንደኛ እሱን ታምናለህ ወይ? ኢየሱስ ክርስቶስ አድነኝ እያለ የሚለምነው አምላክ ነበረው ወይስ አልነበረው? ኢየሱስ ክርስቶስን አንተ በማመን አንተ ኃጢአተኛ ነህ ወይስ ንጹህ ሰው ነህ? ሰማን እሱን እኮ አልኩህ። አትሰማም እንዴ? ቃሉን እያነበብኩልህ ለምን አትሰማም? ኢየሱስ ክርስቶስ ምን አለ?
አድነኝ እያለ አምላክ እንደነበረው ይናገራል እያልኩ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ ነፍሴ ታውቃለች፣ እባክህን ከዚህ ሰዓት አድነኝ እያለ የሚለምነው አምላክ ነበረው። አድነኝ እያለ የሚለምነው ማን ነው? የሚለምነውስ ማን ነው? መልስ። ከዛ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለው ለሰው ልጆች ለቤዛነት ነው። በጣም ጥሩ። አድነኝ እያለ እየተናገረ ያለው ማን ነው? አምላክን እግዚአብሔርን። ማን ነው ባይ አድነኝ የሚለው ማን ነው? ኢየሱስ ነው አይደል? የኔ ፈቃድ ሳይሆን ያንተ ይሁን ያለው ለሰው ልጆች ለቤዛነት ነው አይደል? እንመጣለን። እሱ አንተ እምነት ነው። ነገር ግን እዚህ ቦታ ላይ አድነኝ እያለ እየለመነ ያለው ማን ነው? ኢየሱስ ክርስቶስ። ማንን ነው አድነኝ እያለ ያለው? አምላኩን ነው አይደል? ለኢየሱስ አምላክ እንዳለ ታውቃለህ አይደል? የጌታ ሰው ያን ለምንድን ነው የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለው? ለሰው ልጆች ለቤዛነት አይደለም ወይ ነው? ወደ ፈቃዱ እንሄዳለን፣ ችግር የለም። አድነኝ የሚለው ማን ነው? አድነኝ እየተባለ የሚለመነው ማን ነው? አድነኝ የሚለው ኢየሱስ ነው አይደል? አድነኝ እያለ የሚለመነው ደግሞ ማን ነው? እግዚአብሔር ነው። ወጣላ አይደል? ያ ነው። አሁን አንተ መዳን በሌላ በማንም የለም እያልክ የተናገርከውን ጥቅስ ላስረዳህ ስል መረዳት ፈልጋለህ ፓስተር? በሌላ በማንም የለም ማለት አንተ መዳን በሌላ በማንም የለም ማለት በቃ ሌላ አካል ለሌላ አካል የመዳን መንገዱን እንዲናገር ለማንም እኮ አልተፈቀደም። ስለዚህ ኢየሱስ ክርስቶስን በማመን ብቻ ነው መዳን የሚቻለው። አየህ? ስለዚህ እሱ አዳኝ ነው እያልክ ነው አይደል? ባጭሩ ፓስተር አዳኝ ነው ኢየሱስ ክርስቶስ። ስለዚህ ሌላ እየሰማሁ ነኝ። በጣም ጥሩ። ኢየሱስ ክርስቶስን መድኃኒት ወይንም አዳኝ ያደረገው ማን ነው? አምላኩ ነው ወይንስ በራሱ ነው መድኃኒት የሆነውና የሚያድነው? በራሱ ነው የሚያድነው። በራሱ አምላኩ ነው ይሄን ስልጣን የሰጠው። አምላኩ ነው መድኃኒት ያደረገው። ማስረጃ ልስጥህ? የሚቆጥረው ከአካል ጀምሮ ይኸውልህ ሳይሆን ማስረጃ ምን ትሰጣለህ? ኢየሱስ ክርስቶስን መድኃኒት ያደረገው መዳን ይኸውልህ መዳን የሚቻለው ኢየሱስ ክርስቶስን በማመን ነው ወይስ ባለማመን ነው? ሌላ መንገድ የለም። ኢየሱስ ክርስቶስን መድኃኒት ያደረገው ሌላ አካል አለ ወይንስ በራሱ ነው ይሄንን ስልጣን ያዘው የነበረው? ወይንስ ይሄን ስልጣን ተሰጥቶ ነው በመሰጠት ያገኘው? ወይንም መድኃኒት ተደርጎ ከሆነ ፍጡር መሆኑን እንዛው የሚያሳይ ማስረጃ ነው የመጣው። አምላክ አዳኝ አይደረግም፣ በራሱ አዳኝ ነውና። ክርስቶስ አምላክ ስላልሆነ አምላክ መድኃኒት አደረገ። ገብቶሃል? አሎ ይኸውልህ አይደለም የሰማሁት የእግዚአብሔር ቃል የተጻፈው ሳይሆን የምናገረው የተጻፈው ለምንድን ነው ማዳም ነው እኮ የተጻፈው ነው። አንተ እኮ ነህ አላምንም ብዬ መድኃኒት ያደረገው ማን ነው ስልህ ማንም አላደረገውም በራሱ ነው አልከኝ። እኔ ማስረጃ ልስጥህ ወይ? መጽሐፍ ላይ መድኃኒት ያደረገው አምላኩ ነው። ማስረጃ ልስጥህ? እንደዚህ አይነት እንትን የለ። ይኸውልህ ላሳይህ በቃ የለም ካልኩ እኔ ደግሞ ላሳይህ ትፈልጋለህ? ጥቀሰው ጥቅሱን ችግር የለውም። አንተ ጥቀሰው ንገረው። እነግርሃለሁ አንተ አዳምጠህ ነው። አንድ ላውቃለሁ ነገም ወደ ራስ ይመጣል አለ። አንተ እዚህ ቲክቶክ አምጥተህ ስለዚህ ለነብሱ ያድራል። እዚህ ታስር 13000 ተከታይተናል። ፈጣሪ ቢሰማኝ እዚህ ጋር እናመጣኝ ነበር ማለት ቤታለውን ይዘረኝ ዘግተናል። ፈልገህ ነው መጣው ነው ሜር ትችላለህ። ለተላከለ አራኒ አሁን የሚመስል ካገኘ አንዴ ፕሊዝ ሳይለንት ወንጀል ስራ ይላል። አንዱና ፓኪስታን ይፋንክ እየሰማሁ ነኝ። ኦኬ ደረስከው?
የሐዋርያት ሥራ ሐዋርያት ሥራ ሮሜ የሐዋርያት ሥራ 5:31 ላይ የሐዋርያት ሥራ 5:31 ይላል። እሺ እንደዚህ ስንመጣ ነው ችግሩ ሁሉ ተደልሎ ይገባ። ንገረው። እኛ ደግሞ እዛ ሌባ ሩዚ አለቀ ሽንኩርት ያልቃል ድንች ያልቃል የገዛበት እኮ ምን ይላል እዚህ ቦታ አሁን ስለ ኢየሱስ ክርስቶስ አዳኝነት ነው የሚናገረው። አንደኛው መድኃኒት ተደርጎ ነው ያደረገው አካል አለ እያልኩህ ነው። ተደረገ ደግሞ አድራጊው አምላክ የሚባለው የተደረገው አካል አምላክ አይደለም። መደረጉ ፍጡር መሆኑን ያሳያል። ፈጣሪ አምላክ መድኃኒት ራሱ መድኃኒትነትን በሹመት በተሰጥቶ በመደረግ ያገኛል። ስለዚህ አዳኝ የሚለው ራሱ ፍጡር መሆኑን ነው የሚያሳየው። ለካለርና አንድ ቃል ወረድ ይኸውልህ የእግዚአብሔር ልጅ ማን ነው? ለአንተ አጭር እና ግልጽ ጥያቄ። አሉን አንብበ ወዲያው ቴክስት አድርገህ ያሳያል። 5:21 ነው አይደል ያልከው? ሐዋርያት ሥራ 5:21 5:30 እንደገባበት ጀምሮ የኛው ቴክስት አድርገዋል ወጣላል። እሺ ሊያነብልህ ችግር የለም። 5:31 ደቀ መዛሙርቱም ሕዝቡ ሲያገፋፉ አረታው የሐዋርያት ሥራ 5:31 ነው ያልከው እኮ 5:31 ደርሻለሁ። 5:31 ምን ይላል? ይኸውልህ ደቀ መዛሙርቱም ሕዝቡ ሲያገፋፉ የጌታ ሰው ምን ሆነ ነው? ያሳየህ አንድ ጊዜ ይታያል። እዚህ ጋር ያው የሐዋርያት ሥራ ምዕራፍ 5 ቁጥር 31 ከኔ ጋር ነህ? አዎ ፓስተር አዎ ምን ይላል እዚህ ጋር? ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። መድኃኒትም አድርጎ ይላል። መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን እግዚአብሔር ነው የጌታው ሰው። ስለዚህ መድኃኒት በመደረግ ያገኘው ስልጣን ነው ማለት ነው አይደለ? መድኃኒትነቱ ያደረገው አካል አለ። ይኸውልህ አየህ የእግዚአብሔር የሚገርም እኮ ነው። አዎ እኮ ተሰጥቶ ግን አምላክ ነው ይላል እኮ ስልጣን ተሰጠ። አሁን በተሰጠው ያላመነ እንዳይገባ ይከለክላል ወይስ አይከለክልም ነው እሱ? ላላ ይኸውልህ ዮሐንስ ወንጌል 5:21 ክፈተው። እሺ አንተ እየሰማህ ንገረና። እሺ ትንሽ ይቅርታ አድርጉ፣ የቦታ ችግር አለ። ያው የቸገር ችግር ታውቃላችሁ። እሺ 5:21 ዮሐንስ ወንጌል 5:21 እሺ ኦኬ አንብብ። እሺ አንብበልን እየሰማህ ነው አንተ? እሺ አዎ 5:21 ማለት ነው። ይኸውልህ 5:21 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። አየህ? ስለዚህ መድኃኒቱ ማን ነው? ኢየሱስ ክርስቶስ ነው። የሚፈርደው ማን ነው? ኢየሱስ ክርስቶስ ራሱ ነው። አየህ? አሁንም ድጋሚ አንብብ። እሱ በጣም አሁን እያከበርኩ ነው የምጠይቅ። ወያዳን ተረጋበል። የተጠየቀው ሌላ የምታወራው ምን ነበር? መንግስት ማስገባት ወይንም መስጠት አይችልም ኢየሱስ ክርስቶስ ይላል አይደል? አሁን ላሳይህ ጥቅስ መጽሐፍ ኦኬ እኔ መስጠት አልችልም ያለው ይኸውልህ እንደምችል ይኸውልህ ጥቅስን ልጅ አሁን ይኸውልህ ዮሐንስ ወንጌል 5:21 አንብቤ
ኢየሱስ ክርስቶስ እሱን ያልተቀበለ መንግስተ ሰማያትን እንዳይገባ ይከለክላል ነው እያልኩ ያለሁት። ዮሐንስ ወንጌል 5:21 አንብብ ነው። እንደሱ አይልም። አንተ ያነበብከው ሌላ ነው። እየተናገርክ ያለው አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ሌላ ነው። እባክህን አዳምጥ። አልበቃ መንግስተ ሰማያትን እኔ የምሰጠው ነገር አይደለም ያኔ መስጠት አልችልም ብሎ የተናገረበትን ላሳይህ ወይ ዘለቀ ይኸውልህ ይኸውልህ ጥቅስ ነው እንደ ይኸውልህ ረሰዋል እያሳየሁት شو يعني ይኸውልህ شو يعني ይኸውልህ داني ايش تقول لهم عن فوق ايش يا سلام يا سلام السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. حسين دينك؟ نعم الحمد لله. نت إياك እኛ ሴቶች መርከዝ ውስጥ ቁርአን መቅራት እንችላለን? አሁን ስታር ማለት ነው። ማን ጋር የሚረብሽ ድምጽ ያለ? ማን ጋር የሚረብሽ ድምጽ? እሺ ምንድነው ያልሽው? ጥያቄሽ ልቀና። እኛ ሴቶች መርከዝ ውስጥ ገብተን ቁርአን መቅራት እንችላለን? በአሁን ስታር ማለት ነው። የሴቶች መርከዝ እስካለ ድረስ በሴቶች መርከዝ ሄዳችሁ ቁሩ። ወንዶች ከሆነ አስተማሪዎች ከግርዶሽ በስተጀርባ ሆነ ያስተምራሉ። تقردوش بستجربة. يقول الله سبحانه وتعالى وإذا سألتموهن متاعا فاسألوهن من وراء حجاب. سيتوچل يهونه مገልገያ ዕቃ መጠየቅ ብትፈልጉ ከግርዶሽ በስተጀርባ ጠይቋቸው ይላል። ይናገራል። ያን አይቻልም ነው? እህት ይቻላል ከግርዶሽ በስተጀርባ መስፈርቱን እያነገርኩሽ ነው። እሺ አይ ሁሉም አይቻልም ስል ሰምቼ ነው። ዝም ባያቸው። شكرا جزاك الله خير. عفوا. በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሴቶች ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልጆች ገስት ላይ ሰው አያሳየኝም እንትን በሉ ታዋርጉ። እሺ በል አንድ ጥያቄ አለ። ምን ይላል? አንድ ጥያቄ ትላንትና አንድ ጓደኛ እንትን ክርስቲያን ነው ግን እሱ በግ አርዷል። ከዛ ይጥራል ነውና እዚህ ብሉ ይላል። ግን እሱ አይደለም አረደው ሌላ ነው ሙስሊም ልጅ ነው አረደ። ግን ያ ምግቡ ደግሞ እኔ ለእናንተ ምግብ ለኛ አይፈቀድም እናንተ ለባል ነው አረዳችሁ አልኩ። አንድ ጓደኛ ደግሞ እነሱ ሙስሊም ነው እኔ ደግሞ አልበላም አልኩ። ያ ጓደኛ ደግሞ አረ ችግር የለም ምናምን አለና ከዛ በቃ ማታ እንትን ነው ተጣላን። እስቲ ይሄ ነገር እስቲ እንትን አርግ ነው ተጣላችሁ። ማን አሸነፈ? አረ እኔ ለኛማ ለሙስሊሞች ለነሱ ለባል ብሎ መስሩ ምግብ ለኛ አይፈቀድም አልኩና እኔ እናንተ እንደፈለጋችሁ ሁኑ ብዬ ትቻለሁ። ከዛ እነሱ ደግሞ እኔ ብቻ አረጉኝ። እሺ ለማንኛውም ባልና አስመልክቶ የተሰራ ከሆነ ይቻላል። ባሉን አስመልክቶ የታረደ ከሆነ ባሉ ውጭ ቢሆን ኖሮ ያረደው ሙስሊም ድረስ ወይንም ቢስሚላህ ተብሎ የታረደ እስከሆነ ድረስ ችግር የለም እና ባሉን አስመልክቶ የተሰራ እስከሆነ ድረስ አይቻልም። እሺ ሃይ ጀዛከላህ። እሺ عليكم السلام ورحمة الله وبركاته. አንድ ጥያቄ ብቻ ነበረኝ። እሺ እንትን መስሪያ ቤት ላይ ከዲፓርትመንቶች ሁሉ የኛ ስራ ጫና ብዙ ስለሆነ ማለት ነው አለቆች ተነጋግረው ትርፍ ሰዓት ክፍያ ምናምን ተጨማሪ እንዲከፈለን ተደረገ ለዛ ዲፓርትመንት ማለት ነው ሳንገባ። ይሄ ነገር እንዴት ይታያል ለማለት ነበር።
በስጦታ መልክ ሰጥቷችሁ ነው ኃላፊዎቹ? ያው ተነጋግረው ስራ ጫና ስላለበት ትርፍ ሰዓት ኦቨርታይም ክፍያ ሳንገባ ማለት ነው ይሞላልናል። ያንን በእነሱ ስምምነት የተደረገ ከሆነ በስጦታ በሀዲያ መልክ ከሆነ እናንተ ትርፍ ስራ ስላለባችሁ ሌላ ተጨማሪ ስጦታ ሊያደርግላችሁ ችግር የለውም። እሺ ሰላም አለይኩም ኡሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሶስት ጥያቄ ነበረኝ ካላበዛው። እሺ አንደኛው እንትን ነው የሆነ ቤት ዘመድ ምናምን ሆኖ ሴቶችን ማለት ነው እናቶችን የሚዘይር ወዶ ያጠፋል ወይ የሚለው ነው። እናትን መዘየር የራስን እናት አይደለም ዘመድ ሆኖ እናቶችን ትላልቆችን ማለት ነው የልጅ እናት የሆኑ ዘመዶችን መዘየር። እሺ አጅነቢ እስከሆነ ድረስ አይቻልም፣ መዘየር አይፈቀድም። በአየር ላይ ሰላም አለይኩም በላቸው እንጂ አይሆንም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኒ ላ ኡሳፊሁ ኒሳ ብለዋል። እኔ ባልቴትን አልጨብጥም ብለዋል። አይቻልም። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር የመጡ ሴቶች ለሙባይዓ ቃል ኪዳን ለመፈጸም ከእርሳቸው ጋር ሰሃቦች ወንዶች እየመጡ እጃቸውን እየጨበጡ ሻሃዳ እየያዙ ሲሄዱ እርሳቸው ቃል እየገቡ ሲሄዱ ሴቶች በሚመጡ ጊዜ በአየር ላይ ነበር እኒ ላ ኡሳፊሁ ኒሳ አሏቸው። እኔ ግን ባል ሴትን አልጨብጥም እና እዚያው በአየር ላይ ቃል ግቡ አላቸው። ቃል ገቡ። ያ አዩሃ ነቢዩ ኢዛ ጃአከ ልሙእሚናት ዩባይዕነከ ዐላ አን ላ ዩሽሪክነ ቢላሂ ሸይአን ወላ የስሪቅነ ወላ የዝኒነ ወላ የቅቱልነ አውላደሁነ ወላ የእቲነ ቢቡህታን የፍተሪነሁ በይነ አይዲሂነ ወአርጁሊሂነ ወላ ያዕሱነከ ፊ ማዕሩፊን ፈባይዕሁነ ይላል። ሙባይዓ አድርግላቸው እያለ ስለ ሴቶች ሲናገር ሐዲስ ላይ ይህንን ሰሃቦች ሲገልጹ በአየር ላይ ነበር ያደረጉላቸው። እዚያ ምን አሉ? እኒ ላ ኡሳፊሁ ኒሳ አሉ። እኔ ባዕድ ሴትን አልጨብጥም እና ስለዚህ ትላልቅ ናቸው ምናምን ብሎ ሂሳብ አይቻልም። እሺ ሁለተኛው ጥያቄ ደግሞ የሆነ ሰው ሐቃችንን ቢወስድብንና ያ ሰው ሳያቅ ግን ሐቃችንን ሰርቀን ብንወስደው ይቻላል ወይስ አይቻልም የሚለው ለማወቅ ነው። እሺ አንድ ሰው ሐቃቸውን ወስዶባችሁ በትክክለኛው መንገድ እንዲመልስላችሁ ጠይቁት። መጀመሪያ በሰላማዊ መንገድ ጠብ ሳይፈጠር ምናምን እንዲመልስላችሁ ጠይቁት። ከመለሰስ አልመለስም ካለ ግን እሱ በማያውቅበት መውሰድ እንችላለን ወይ? አዎ ትችላላችሁ። በእናንተ ላይ አደጋ እንደማያደርስ እርግጠኛ ሆኑ። ሌላ የሚመጣ ከሆነ ሰውየው እናንተን ለሌላ አደጋ የሚጥላችሁ ከሆነ ከህይወታችሁ በላይ ነው። ነገር ግን ከሱ ያንን ሳትጨብጡ ሐቃችሁን ብትወስዱ ወንጀል አይሆንም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ማስረጃ ውስጥ جاءت هند بنت عتبة إلى النبي صلى الله عليه وسلم وهي زوجة أبو سفيان بن حرب قالت يا رسول الله إن أبا سفيان رجل شحيح ولا يعطيني ما يكفيني وما يكفي لأولادي من القوت فماذا أفعل؟ فقال لها النبي صلى الله عليه وسلم خذي ما يكفيك وما يكفي لأولادك من القوت. هند بنت عتبة يا أبو سفيان ميست ولا النبي صلى الله عليه وسلم قالت طيقش أنت الله ملك تنجاوي ባለቤቴ አቡ ሱፊያን ቋጣሪ ወጣት ላስ ተቸገርኩ ምን ላድርጋለሁ። በዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ለአንቺና ለልጆችሽ የሚበቃሽን ቀለብ እሱ ሳያውቅ ቢሆንም ያዥ ወሰጃላ ወንጀል አይደለም። ለምን ከተባለ አንድ ባል ሚስትና ልጆቹን የመቀለብ የማስተዳደር ግዴታ ስላለበት ያን አላወጣም ካላ ዛኔ ሚስት ብታነሳ እንደ ወንጀል አይቆጠርባትም። ይህ የተደነገገላት ሐቅ ስለሆነ የነፈጋትን የሚገባትን ሐቅ እንጂ ያነሳቸው ሰረቀች አይባልም። በዚሁ ቅያስ ልክ እንዲሁ አንተ ከሰዎች ዘንድ ሐቅ ካለ ብትወስድባቸው ሰረክ ሳይሆን የሚባለው ያንን የተነፈከውን የተወሰደብህን ሐቅ ነው። ስለዚህ ወንጀል አይደለም። እሺ በዚሁ አንፃር ቀደምም ኮሜንት ላይ ቻለሁኝ ማዳም ገንዘቤን አልሰጥም ብላኛለች አልሽው ልጅ ማንሳት ትችላለሽ። ሌላ ችግር የምፈጥርብሽ ከሆነ ግን ይቅርብሽ። ነገር ግን አደጋ ማታደርስብሽ ከሆነ ደሞዝሽ ነፍካሽ ከሆነ አልሰጥም ብላሽ የዛኔ እሷ በማታውቅበት መንገድ
ማንሳት ትችላለሽ። ይሄ ስርቆት አይባልም። የእናንተን የተነፈጋችሁትን ሐቅ ነው ያስመልሳችሁት እና ያወሰዳችሁት። እሺ በል። አሰላሙ አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ኡስታዝ። እሺ ከላይ ሰርኬ ጥያቄ አለሽ? ሰርኬ ነው የሚለው። እሺ ቀጥሽ ኡስታዝ። አልሐምዱሊላህ እኛ ሴቶች ሰላም፣ እንዴት ነሽ? ደህና ናችሁ? ለና አልሐምዱሊላህ። ጥያቄ ልጠይቅህ ነበር። ይቻላል? ድምጽ ጠፋ። እሺ ቴዎሎጂ አይደለም የምጠይቅ፣ ጀነራል የሆነ ነገር ነው ማስተውለው ነገር እና እናንተ እንዴት ታዩታላችሁ ብዬ ነው። አዲስ አበባ አካባቢ ነው ያለሁት እና እኔ 22 አካባቢ ኡራኤል የሚባል ጸበል አለና ብዙ ሙስሊሞች ይጠቀሙታል። ዳንም የሚሉ ብዙ ሰዎች አሉ እኛ የምናውቃቸውና ይሄ እንዴት ሊሆን ይችላል? አንድ ሰው ማያምንበት ቦታ ሄዶ እንዴት ሊሆን እንደቻለ በፊት ጠይቀሽ ነበር አይደል? ወይ አንተ ቤት አልጠየኩም፣ ሌላ ሰው ቤት ማስተዋሰን ተጠቅመሽና ነበር። ከዚህ ውጭ ሌላ ኧረ አልጠየኩም። ስለምን ተስማማ? እኔ አልጠየኩም። እሺ አዳምጪሽ ልመልስ ነው። እሺ ማነው ፈዋሽ የሚለውን እንመልከት። በሁሉም ማለት ነው፣ እንደ መጽሐፍ ቅዱስም እንደ ቁርአንም ፈዋሹ ማን ነው? ፈዋሹ ማን ነው ከተባለ አምላክ ነው። ስለ መሲሁ መፈወስ በተለይ እንነጋገር። የመሲሁ መፈወስ ወይንም አዳኝነት ለታመሙ ሰዎች ሁሉ ይፈወሳሉ እዛ የሚለውን እንመልከት። በመጀመሪያ አምላክ አላህ ሱብሓነሁ ወተዓላ ኢብራሂም ዓለይሂ ሰላም ይላል ወኢዛ መሪድቱ ፈሁወ የሽፊን አለ። በምታመም ጊዜ የሚፈውሰኝ የእርሱ አምላኬ ነው አለ። አያችሁ አይደል? ማነው ፈዋሹ? አላህ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላሁመ አንተ ረቡ ናስ አዝሂቢል ባእስ እሽፊ አንተ ሻፊ ላ ሽፋአ ኢላ ሽፋኡክ ነበር። አምላክ አላህ ሆይ አንተ የሰዎች ሁሉ ጌታ ነህ አሉ። ከአንተ ፈውስ በስተቀር የማንም ፈውስ የለም፣ እባክህ ፈውሰን እያሉ ይናገሩ ነበር። ገብታችኋል አይደል? ነገር ግን አምላክ አላህ ሱብሓነሁ ወተዓላ ይህን የመፈወስን ስልጣን ለነቢያቶቹ ይሰጣቸው ነበር። ገብታችኋል? ነቢዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ተሰጥተዋል፣ ይፈውሱ ነበር። ዒሳም ይፈውስ ነበር በጊዜው መሲሁ። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ማየት የተሳነውን አካል ይፈውሱት ነበር። ከዕለታት አንድ ቀን ዓሊይ ብን አቢ ጣሊብ ማየት እንደተሳነው ነገሯቸው። ታሪኩ ረጅም ነው ታውቃላችሁ። የኸይበር ጦርነት ጊዜ ነው። አይነ ዓሊይ ብን አቢ ጣሊብ ብለው ጠየቁ። የት አለ ዓሊይ ብለው ሲጠይቁ ኢነሁ የሽተኪ ዐይነይህ ያ ረሱለላህ አላቸው። እርሱ አይኑን ታሞ ቤቱ ተቀምጧል እኮ አላቸው። ማየት ተስኖታል። የእቱኒ ቢሂ አሉ፣ አምጡልኝ እርሱን አሉ። ሊፈውሱት ነቢ ሰለላሁ ዐለይሂ ወሰለም ፈኡትየ በይነ ረጁለይን፣ በሁለት ሰዎች መካከል እየተጎተተ መጣ። ፈበሰቀ ፊ ዐይነይህ ፈሹፊየ ከአን ለም የኩን ቢሂ ወጀዕ ወፊ ሪዋየቲን ኡኽራ ፈቡሪአ ከአን ለም የኩን ቢሂ ወጀዕ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ዓሊይን አስጠጉና ወደ ራሳቸው በአይኖቹ መካከልም እትፍ አሉበት፣ ወዲያውም ተፈወሰ ይላሉ። ማን የፈወሰው? ነቢ ሰለላሁ ዐለይሂ ወሰለም። ይሄን ተአምር አምላክ ለነቢያት ይሰጣቸዋል፣ የመፈወስን ተአምር። መሲሁም ዒሳ ዓለይሂ ሰላም በጊዜው ይፈውስ ነበር የታመሙ ሰዎችን። ገብታችኋል? ወደ እርሱ ዘንድ ማንኛውም በሽታ ይዘው አይመጡም ሰዎች ይፈውሳቸው ነበር። መሲሁ ምን ይላል? ወኡብሪኡ አለ፣ እፈውሳለሁ አለ። አልአክመሃ መናገር የማይችሉ ድዳዎችን፣ ወልአብረሳ ለምጽ ያለባቸውን ሰዎች። ስለዚህ አካላዊ በሽታ ያለባቸው ሰዎች ይመጣሉ። ጋኔን ሊሆን ይችላል የተያዙ ሰዎችን የመፈወስን ተአምር ይሰጥ ነበር ነቢይ። ገብታችኋል? ይህን ተአምር ይሰጡ ነበር። ዛሬ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ቁርአንን በመቅራት ሰውን ይፈውሳሉ፣ ከአጋንንት ያስወጣሉ ከሰው። እኛ ህፃን እያለን ይሄን የምናደርገው ነገር ነው። ግን ያን ያክል እንደዚህ የሚካበል አልመሰለንም ነበር። ለካ በክርስቲያኖች ዘንድ ይሄ ልክ ተአምር እንደ መስራት አድርገው ነው የሚያዩት። እኛ ሰፈሬ ብርቅ አይደለም።
አንድ 10 ዓመት ሐፊዝ ልጅ የታመመ ሰው ላይ ሄዶ እየቀረ ቁርአን ጅን ላይ እናስወጣ ነበር ህፃን እያለ ወጣ። ይሄ እንደ ተአምር ነው ለካ። እኛ ሰፈር ብርቅ አይደለም ይሄ ከሙስሊሞች ዘንድ ማለት ነው። እና ይሄን ለነብያት ይሰጣቸው ነበር አምላክ አላህ Subhanahu Wa Ta'ala ይፈውሱ ነበር። ዮሴፍ የአባቱን አይን ማን ነው የፈወሰው? ያዕቆብን አይን ማን ነው የፈወሰለት? ታውቂያለሽ? ሰርኪ ዮሴፍ ነው የፈወሰለት። ወስራ اذهبوا بقميصي هذا فألقوه على وجه أبي يأتي بصيرا أنا وأتوني بأهلكم أجمعين. ይሄንን ልብሴን ቀሚሴን ይዛችሁ ሄዱና በአባቴ ፊት ላይ ወሩሩለት አይኑም የሚመለስ ይሆናል ያለ ይነግራቸዋል። የሚያይም ሆኖ ይመለሳል። وأتوني بأهلكم أجمعين የዛኔ ይዛችሁት ነው ቤተሰቦችንም አምጧቸዋል። فلما أن جاء البشير أبصارهم بمتى جزي ولا يعقوب جاء ألقاه على وجهه يوسف قميص لبسون بأباته في تلاي ورو فارتد بصيرة يميم هنا عينه تملسلت لا سلازي نبياتوች በሰው ላይ ያሉን በሽታዎች የመፈወስን ተአምር ይሰጣሉ። ይህ አዳኝነት አዳነው ከበሽታው። መሲሁም ዒሳ አለይሂ ሰላም በዘመኑ በተላከበት ጊዜ ሰዎችን ያድን ነበር። ቀደም እንደ ምሳሌ እንደተጠቀስኩላችሁ ገብታችኋል። ያ እና ስለዚህ መሲሁ ዒሳ አለይሂ ሰላም ከአምላኩ ዘንድ የተሰጠው ስልጣን ነበር። ያ ዛሬ ላይስ መሲሁ ያድናል ወይ ከተባለ አላህ በመድር ላይ በነበረበት ጊዜ ያድን ነበር። ተቻለ አይደል? ዛሬ ላይ የሚያድነው ማን ነው ከተባለ የትኛውም የእምነት ባለቤት ጋር ብትሄድ ሂንዱይዝም ሊሆን ይችላል፣ ቡድሂዝም ሲታመሙ ማን ነው የሚፈውሳቸው? ያ አንዱ አምላክ አላህ Subhanahu Wa Ta'ala ነው። ሲራቡ ጊዜ የሚለግሳቸው እርሱ እንደሆነ ሁሉ ሲጠሙ ጊዜ የሚለግሳቸው እርሱ እንደሆነ ሁሉ ህይወትን የሰጣቸው እርሱ እንደሆነ ሁሉ እንታቸዋል የሚገድላቸው እርሱ እንደሆነ ሁሉ ልክ እንዲሁ ጤናንም የሚሰጣቸው እርሱ ነው። በሽታን የሚያስወግድላቸው እርሱ ነው። لا يجلب النفع ولا يدفع الضرر الا الله سبحانه وتعالى የሚጠቅመን ነገር የሚያመጣ ማንንም የለም ከአላህ በስተቀር የሚጎዳን ነገር የሚከላከል የለም ከአላህ በስተቀር ولا يضر ولا ينفع الا الله ከአላህ በስተቀር የሚጎዳና የሚጠቅመን ማንንም የለም። እንታቸዋል አይደል? ይሄ ነው እና ሰዎች በየትኛው እምነት ተከታይ ሊሆን ይችላል ሲታመሙ ጊዜ የሚፈውሳቸው በእውነቱ አላህ Subhanahu Wa Ta'ala ነው። ግን ከላይ እነዚህ ሰዎች ያ ያደረጉት ነገር እሱ የፈወሳቸው ይመስላቸዋል። ያያችሁ ያ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሶስት ጥያቄዎች ነበር ማለት ነው ተላበዛኝ። እሺ ጊዜ ስለሌላ ከሶስተኛ ጀምረሽ ከዛ ወደ አንደኛ ትሄጃለሽ ከዛ ሁለተኛው እሺ ሶስተኛው እኔ መጀመሪያ ሀገር እንዳለሁኝ እኔ በህፃንነት የነበር ትዳር ወደ ትዳር ገባሁ ማለት ነው 13 ዓመቴ ምናምን እውነት ነው። እሺ ከዛም ሳገባ ለሙስሊም ነው ቤተሰቦቼ ሌላ እምነት ተከታይ ናቸው። እኔ ለሙስሊም ነው የተዳርኩት ማለት ነው። እውነት ነው። እሺ የዛን ሰዓት ግን እኔ አሁን ላይ ያኔ ጥያቄ ሆኖብኛል። ግን ተዛን ሰዓት ጀምሮ አልহামዱሊላህ እኔ ሙስሊም ነኝ። ማሻአላህ ግን ሻሃዳ ምናምን ሰውሰድ ያኔ ውስጥ ሁሉ ጊዜ ይጠይቀኛል ማለት ነው። ሻሃዳ መውሰድን ምናምን አላስታውስም። በኋላ አምነሽ እስከ ሰገድሽ ድረስ በሶላት ላይ ሁሉ ጊዜ ሻሃዳ ቃል አለ። አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ የሚለው ሻሃዳ ቃል ነው። እሱ ይበቃል። እሺ አምነሽበት ነው ያልሻለሽው። ስለዚህ እሱ ይበቃሻል። ግን ከውስጥ ያልጠፋልኝ የሚሄ ጥርጣሬ የሚለው ነገር ካለሽ ልብሽ እንድረጋጋ ዘንድ ሊያጥመኢነ ቀልቡክ አሁን ማለት ይችላል። አሽሃዱ አን ላ ኢላሃ ኢላላህ በይ። አሽሃዱ ላ ኢላሃ ኢላላህ አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመደን ረሱሉላህ አይዋ ቀጥያ እና ቀጣይ ጥያቄ ደግሞ ትዳር ላይ ነበር እኔ ያለሁት አሁን በውጭ ነው። ከባሌ ጋር ያኔ ስንጣላ ብዙ ብር ጠየቀኝና ሌላ እምነት ተከታይ አድርጌ ነው በሸሪዓ ፍርድ ቤት ንካይን ያስወረድኩ ማለት ነው። ብዙ ብር ስለጠየቀኝ በእኛ ሀገር ጠበቃ ይባላል። እሺ እና ይቻላል ያኔ ችግር የለውም። እኩልና ሰተሽ እሱ ፍታይ ብለሽው እምቢ ካለ አዎ በሽማግሌ ማስጠየቂው ይሄን ያህል ብር ታላመጣይ ብሎ ብዙ ብር ጠየቀኝና ወክልና ወክሌ በወክልና እዛ ተከራክሮ ሰውየው በሸሪዓ ፍርድ ቤት ነው ንካ ያወረደው ወርዳለት። ሶስተኛ ጥያቄ ደግሞ እኔ አካውንት ላይ ብር አለኝ ማለት ነው። ማሻአላህ ብዙ አመት ስለሆነ ብዙ ብር ጨምሯል ወልዷል።
ያ ብር እንዴት ነው የሚሆነው? አሁን እኔ ቅርብ ሰዓት ወደ ሀገር ገባለሁኝ ብዙ ብር ወልዷል ባንክ ላይ ማለት ነው። እሺ የወለደውን ብር እዛው ጥላችሁላቸው እንዳትወጡ፣ ነገር ግን አውጡትና ለድሃዎች ለተቸገሩ ሰዎች ስጡት። ጀዛከላህ ኸይር። مرحبا وياك. ماشي. السلام عليكم. وعليكم السلام ورحمة الله وبركاته. የኔ ጥያቄ አንድ ጓደኛ ጠይቅልኝ ብሎኝ ነው ማለት ነው። ክርስቲያን ነው ልጅ አብረን ነው የምንሰራው። እኔ ግመል ለምሰራው ሆነ ቤት ነው እሱ ማለት ነው። እና ከቢጋላ የሚገዛም ስጋ ይበላል እና ደግሞ አረቦች አዞማ ምናምን ሲሆን የሚያርዱትንም ይበላል። እና ለምን አትሰልምም የኛን ስጋ እየበላ ስለው ግራ ተጋብተን ማለት ነው። ልጁና እስኪ አንድ ነገር በለው ሪከርዱን አሰማዋለሁ። ይዘው ብትመጣ በጣም አሪፍ ነው። ካልሆነ ግን ወደ እስላም ጥሪ አድርግለት አንተ በቻልከው በቃ ይዘውና እሺ ይበልጣል። እስላም የነብያት መንገድ ነው። እስላም የነብያት መንገድ ነው። የነብያት ሁሉ የሰበኩት የሆነ ብቸኛው መለኮታዊ ሃይማኖት ነው። አምላክ ሙስሊሞች እንድትሆኑ ነው የፈጠራችሁ። በቁርአን ላይ ሲናገር ወላ ተሙቱና ኢላ ወአንቱ ሙስሊሙን እያለ ይናገራል። አደራ ሙስሊሞች ናችሁ እንጂ አትሙቱ እያለ ይናገራል። ልክ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الجنة لا يدخلها إلا نفس مسلم እያለ ይናገራል። እና ወደ እስላም እንድትመጡ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ቀደምት ነብያት ጥሪ አድርገዋል ለትውልድ ሁሉ ማለት ነው። እሺ ያ خلاص ማታም ቢሆን ይመጣል ይዘው። እሺ ሰላም ሁሱ። ሰላም እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አንድ ጥያቄ ልጠይቅህ? ጠይቅሽ። የሰው ልጅ ሲወለድ ሙስሊም ነበር ትላላችሁ? አዎ። እሺ እና እስኪ አንድ የሐዲስ ክፍል ልንገርህና ክፈትልኝ። እሺ ሱናን አልናሲ 4057 ክፈትልኝ። ሱናን አልናሲ ስንት 4000 ስንት 4057 57 57 እሺ ሱናን አልናሲ 4057 ነው ያልከው? በአማርኛ ታነብልኛል ወይ በእንግሊዝኛ ቀይረው ወይ በአማርኛ? 4057 እሺ እስከ 66 ድረስ ያለውን ታነበዋለህ። 4057 እሺ እሱ ጋር ምንድነው እዛ ጋር አለ የምትለው? አንብበው። لا يحل دم امرئ مسلم إلا بإحدى ثلاث: رجل زنى بعد إحصانه فعليه الرجم، أو قتل عمدا فعليه القود، أو ارتد بعد إسلامه أو ارتد بعد إسلامه فعليه القتل. يهم الناقرب سو دمو يتكبر ነው ሊፈሰስ አይገባም በሶስት ምክንያት ካልሆነ በስተቀር እያሉ ነው። ገብቷል አይደል? አንደኛ የሰው ነፍስ አጥፍቶ ከሆነ ስለምትናገረው ነገር የሚናገር አይደለም። እሺ አንደኛ የሰው ነፍስ አጥፍቶ ከሆነ አሉ ነፍስን ያጠፋ ነፍሱ ይጠፋል የሚለው ማለት ነው። እሱ ነው። ሁለተኛ ደግሞ ባለ ትዳር ሆኖ ያመነዘረ ከሆነ፣ ሶስተኛ ደግሞ አው ارتد بعد اسلامه ከእስልምና ወጥቶ እኔ ስለሱ አይደለም የሚያወራው ሁሱ ስለሱ አይደለም የሚያወራው ነው ዋክ እንደሱ ነው የሚያወራው። ላሳይህና ሱነን النسائي 4057 እሱ ነውና ላሳይህ ያውና ይታያል። ሱነን النسائي 4057 አይደለ? አዎ ያው እነሱ ጋር እያወራ ያለው ይሄ ነው። ምን ይላል? لا يحل دم امرئ مسلم الا باحدى ثلاث: رجل زنى بعد ትራንስሌት አድርገው። እሺ ላድርግል። ትራንስሌት ወደ አማርኛ ያውና
የሙስሊም ወንድ ደም ከሶስቱ ጉዳዮች በአንዱ ካልሆነ በስተቀር ሊፈሰስ አይፈቀድም ይላል። ከጋብቻ በኋላ ዝሙት የፈጸመ በዚህ ጊዜ በድንጋይ ይወገራል። ስለዚህ ነው እያወራ ያለው። ይታያል። አይ እንደሱ ሳይሆን እኔ ልጠይቅ የፈለኩ ወይ ቁጥር ተሰስቼ ካልሆነ በስተቀር ሃይማኖቱን የቀየረ ይገደል የሚላል በአዲሳችሁ ልትቀለል ጨርሰልህ ነበር። ሰው ሲወለድ ሙስሊም ነው ከሚለው ጋር ምን አገናኘው ነው አሁን ጥያቄው? እሺ ያገናኘዋል። ምንድነው የሚያገናኘው ነገር? ለምሳሌ ሙስሊም ከነበረ ህፃን ልጅ እያለ ሙስሊም ከነበረ ጀስት ወደ ሃይማኖቱ ሲገባ ከሙስሊምነት ወደ ክርስቲያንነት ከተቀየረ ይገደልም ይላል። ላ እንደሱ አይደለም። ለአቅመ አዳም ለአቅመ ሔዋን ደርሶ ሙስሊም ሆኖ እንደገና የተመለሰ ካልሆነ በስተቀር ያንንም መስፈርቶች አሉት። እየተናገረ ያለው ስለሱ አይደለም። እሺ አንድ ህፃን ልጅ ሙስሊም ተደርጎ ነው የሚወለደው። ወልቷል። ከዚህ ጋር ይሄ የሚጋጭና ከዚህ ጋር የሚያገናኘው ነገር አይደለም። ከዚያ በኋላ ቤተሰቦቹ ከእስልምና እንዲወጣ ማነው ቢያስጠምቁትና ቢያስወጡት በሱ ፍቃድ ነው አይደለም? ይሄ ህፃን ልጅ የተጠመቀው በሱ ፍቃድ ነው አይደለም? አይደለም፣ በቤተሰቦቹ አይደለም፣ በቤተሰቦቹ ያ የሚጠየቅበት ነገር አይደለም። እሱ የሚጠየቀው መቼ ነው ከተባለ በፈቃዱ በኋላ እስላምን ካገኘ አላህ በቁርአን ላይ በሃይማኖት ማስገደድ እንደሌለ ተናግሯል። ገብቷል? ምን ይላል በቁርአን ቃል በቃል ላ ኢክራህ ፊ ዲን ይላል። በሃይማኖት ማስገደድ የለም ይላል። ስለዚህ ሰውየው ወጥቶ እንደገና በዛው እንትን ካልሆነ በስተቀር እንደገና ለመዋጋት ሙስሊሞችን አንድነታቸውን ለመበታተን የሚሰራ ካልሆነ በስተቀር እሱን መግደል አይቻልም። ይሄን ይመስላል። ሌላ ጥያቄ አለ? እስኪ አሳየኝ፣ ማስረጃ አሳየኝ። እንትን ኦኬ፣ ድምጽን ቀንሼዋለሁ። አሁን ተናገር። ማስረጃ አሳየኝ። ከዛ ውስጥ አሁን ለምሳሌ እኔ እንግሊዘኛውን በዛ መልኩ አይደለም ያነበብኩኝ። ሃይማኖቱን የቀየረ ቢኖር ይገደል የሚል ያዩት እዛ ጋር ቃሉ ይላል እኮ ወንድም። ግን አንድ ሐዲስ ብቻ አይደለም። በዚህ ጉዳይ ላይ ብዙ የተናገሯቸው ሐዲሶች ስላሉ በእነዚህ ሁሉ ነው የሚፈታው። ምን አይነት ከሃዲ ነው የሚገደለው የሚለውን ቁርአንና ሐዲስ ደግሞ በጥቅሉ ያስቀምጥልሃል። ገብቶሃል አይደል? ያ እና ከአንድ ሐዲስ መሰረት እሱን ብቻ ተደርጎ አይደለም የሚተረጎመው። ለምሳሌ እግዚአብሔር ሰዎችን ግደሉ ይላል አይደል? ምን አይነት ሰው ነው የሚገደለው? ምን ካደረጉ ነው የሚለውን ደግሞ በሌላ ቦታ ላይ ያብራራልሃል አይደል? ያ ነው የሚታየው። አሁንም እዚህ ቦታ ላይ የካደን ግደሉት ስላለ ማንኛውንም የካደን አካል ግደሉ ማለት ነው ወይ? አይደለም። ባህሪያቸውን በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ገለጹ። እንዲህ ያደረገ ብሎ አስቀምጧቸው። እነዛን እየነገርኩህ ነው። አልሙፋሪቁ ሊልጀማዓ አንደኛው መገለጫ ነው። የሙስሊሞችን ህብረት የተለያሉ ያ ማለት ተለይቶ እንደገና እነሱን ለመዋጋት የሚሰራ ከሆነ ነው። አላህ በቁርአን ላይ ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያ የሚዋጓቸውን ተዋጓቸው እያለ ይናገራል። ስለዚህ ሊዋጋ የመጣ ከሆነ አካል እንዋጋዋለን። ለዛ እሺ ሰላም አለይኩም። ሁሉ ልጆቹን አስገባቸው እንዴ ጨርስ። ገብቷል? ካለነ በመጽሐፍህ ላስረዳህ። እግዚአብሔር መጽሐፍ ቅዱስ ላይ የእምነት ነፃነት አልሰጠም። እኔ ካደን ሰው ግደሉት ይላል። ላሳይ ታይፒንግ አላህ መጽሐፍ ቅዱስ ላይ እግዚአብሔር እንካድ ብሎ የመከረህን ሰው ራሱ እንዳትመረው እንደው ግደለው፣ ቀጥቅጠህ ግደለው በድንጋይ ይላል። ምን ትላለህ አንተ ማለት ነው? መጀመሪያ አልጨረስኩም። እኔማ ጨረስኩልህ። ያው አስረዳው። አልጨረስክልኝም እኮ እሱ። ያንን ታሳየኛለህ? እሺ ከኛም አሳያለሁ። ችግር ማስረጃውን አሳየኝ እኮ። በአንተ አይዲዮሎጂ ያመጣኸው ነው። እኔ አይደለም ማስረጃ እየነገርኩህ ነው። ሰውዬው ከኔ ጋር ከሆንክ ማለት ነው። አውጣና አሳየኝ የምትናገረውን ብለህ ተናገር። ችግር የለውም። እኔ ከራሴ አላህ ምን አይነት ከሃዲዎችን ተዋጉ እንዳለ አሁን ላሳየህ። የሚዋጓችሁን እያለ ይናገራል እያልኩህ ነው። ላሳየህ። እሱን ላሳየህ ምን አይነት ከሃዲ ነው ተዋጉ ያለው? وقاتلوا في سبيل الله الذين يقاتلونكم ولا تعتدوا عندما توزتنا
ያ ይታያል ከኔ ጋር ነህ እንትን ሲል ትራንስሌት ሲያደርግ እንትን ሊለው ስለሚችል ወደ እንግሊዘኛ ትራንስሌት አድርገው ያው አማርኛ እሺ እስኪ ከፍ አድርገው እስኪ ትንሽ ያ ለምሳሌ አሁን ወሰን ሲል ማለት ነው አልገባኝም ምን አይነት ወሰን ነው ማለፍ የሌለብን የሚጋደሏችሁን አለ ከሃዲዎች ምን አይነት ከሃዲ ነው የምንዋጋው የሚጋደሏችሁን ለምሳሌ የሚገድሏችሁን ማለት ነው የሚጋደሏችሁ አዎ ያ ከሃዲ መልሶ አንተን ለመቶ ሊዋጋ ሊጋደል ስለኔ ይዋጋዋል ግን እኛ መጽሐፍ እንደዛ አይልም አረ ከዚህ በላይ ነው የሚለው ይያልኩ እግዚአብሔር ቀጥታ ቃል በቃል ህፃናቶችን ግደሉ ሴቶችን ግደሉ ነው የሚለው ክዳል ምናምን አይደለም ሄዳችሁ ህፃናትን ግደሉ እሺ እሱ ምዕራፍና ቁጥር አላሳየሽ ያሁኑን ምዕራፍና ቁጥር ለስተ ትፈልጋለህ ምዕራፍ 2 ቁጥር 190 ነው እሺ ይሄ ነው እሺ እኛ ግን እንደዛ አይደለም ብሏል አንድ ጊዜ እግዚአብሔርን ጭካኔ አላየህም ማለት ነው ከይቅርታ ጋር ቆይ ላሳየህ አንድ ትንሽ እየልጋብዘህ እዚህ ጋር ግድያ በደርዘን ነው ከህፃን ልጅ እስከ ሽማግሌ ከወንድ እስከ ሴት ከሰው እስከ እንስሳ ጨፍጭፏቸው ብሏል እግዚአብሔር ተመልከተ የሰራዊት ጌታ እግዚአብሔር እንዲህ ይላል ምን ይላል እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን በቀላለሁ አለ የበቀል አምላክ ነው እግዚአብሔር ቀጥሎ ምን አለ አሁንም ሄደህ አማሌቅን ምታ ያላቸውንም ሁሉ ፈጽመህ አጥፋ አትማራቸውም አለ ወንዱንና ሴቱን ብላቴናውንና ህፃኑን በሬውንና በጉን ግመሉንና ህያውን ግደል ያ ሰላም ህፃናቶች ከፋርጋ አንብበው ከመጀመሪያው ጀምረህ አንብበው አብሽራ ነበዋለሁኛው ያው ምን ይላል ሳሙኤልም ምዕራፍ 14 ያውና ሳሙኤል ሳኦልን አለው ይያለህ እኮ ከዚህ ጋር ከአንድ ጀምሬ ላነብልህ ነው ምዕራፍ 14 ጀምረህ ክፈተው ምዕራፍ 14 ከአንድ ጀምረህ ማንበብ ፈልገህ ነው ክፈተው እሺ ያው 14 አልኩልሽ ከሱ ጀምረህ አንብበው ተረዳና ከዛ እነማንን ግደሉ እንዳለ ታያለህ አማሌቅና ለህ እኮ እዛው ጋር ነገረህ እኮ የጌታ ሰው ለምን ግደሉም እንዳለ እዛው ላይ ያስቀምጠልህ ገብታል ነው እዚህ ጋር ነገረህ ለምን እንዳለ ከዚህ ጋር ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ንጉስ እንድትሆን ቀባህ ዘንድ እግዚአብሔር ላከኝ ያው አሁንም የእግዚአብሔር ድምጽ ስማ አለው ይሄ እግዚአብሔር ድምጽ ነው የሰራዊት ጌታ እግዚአብሔር እንዲህ ይላል ከዛ ምን አለ ወረድ ብሎ እዚህ ጋር ህፃናቶችን ግደሉ ይላል እግዚአብሔር ለሽ ህፃናቶችን ለሽ ብላቴናዎችን ለሽ ለምን አንተ አይደለም ሁሱ ለአንተ እኮ አሁን ጀስት የመናፍቅ ጥያቄ እያመጣ ነው ወደ ኋላ ተመልሰ ከ14 ጀምረ ተረድተ አንብበው አርባከን እዚህ ጋር ምንም ያስረዳ ነገር የለም ከአንድ ጀምረን አንብበው ሙሉ መጽሐፉን ይሄው ይመሻል ይሄው ታያል ከአንድ እስከ 52 ድረስ አንብቡልኝ ያልከ ነው ምንም የማይገናኝ ነገር ማለት ነው ይሄው በሳውል እድሜ ሁሉ ያለ ከለ የሳውል ታሪክ እኮ ከመጀመሪያው ያመጣው አለ 15 ላይ ያመጣው ከዚህ ይጀምራል በቃ አንብብና እስኪ ያስረዳና አንተ ሙሉ መጽሐፉ ሳሙኤል ቀዳማይ ነው የሚለው እስከ 14 ድረስ ብቻ ለምን ከአንድ ጀምረን እናንብበው አይደለ ከመጽሐፉን ሙሉውን እንደዚህ አድርገን ቀዳማይ ሳሙኤል ከአንድ ጀምረን እንደዚህ እናንብበው ካልሆነ እንረዳው ከዛ ምዕራፍ 14 ድረስ ማለት ነው አይደለ ምክንያቱም ለምን ከተባለ እዚህ ጋር ከተራራው ነው ገና የሚጀምረው ሳይወርድ በፊት ከላይ መጀመር ስላለብን ማለት ነው ምን ይላል በተራራማው በኤፍሬም ሀገር ይላል ከአርማቴም በሴፋ የሆነው የስሙ ህልቃልና የተባለ ኤፍሬማዊ ሰው ነበረ ይላል ምክንያቱም ስለ ኤፍሬም ነው መጀመሪያ መማር ያለብን ካልሆነ ስለ ሳኦል እንዴት እንረዳለን እንደዛ አንደር ታይፒንግ ለማንኛውም ይሄ ነው እሺ በርካታ ቦታ ላይ ህፃናቶችን ግደሏቸው ይላል እግዚአብሔር ይሄ ነው እሺ ማን ነው የሚገባ ልጅ ካለ አስገባቸው ገስተራክ አህመድ ጊፍት ላክና ይሳብህ ለኔ እንዳትልከሽ ለኔ እንዳትልክ ለሷ ላክላት ልጆች እኔ ልሄድ ነው በቃ ወደ ሶላት ልሄድ ነው እሺ እሺ እስከምትመጣ ይግቡና ከታች ቪዲዮውን እንዲከፍቱ አይ እሺ ላክ ጊፍት ላክማ እንዲስብህ እንድትታየው ማለት ነው
يدرس السلام عليكم نعيمة. وعليكم السلام ورحمة الله وبركاته. እንዴት ነሽ? الحمد لله سلام ነሽ? ደህና አልሐምዱሊላህ። እንዴት ነሽ? ሁሉ ሰላም ነው አልሐምዱሊላህ። ትጠብቂ ወይስ ልውጣ? ጠብቂ አንድ ጊዜ ስልጣን ካለሽ እንድትስቢያቸው ማለት ነው። እሺ እኔ ወድ እሺ እናቴ እየደወልኩላቸው ነው። አሁን እዛው ገስት ላይ ነበር ነው እሺ እኔ ቤትና ወጥቼ ነው ወደዚህ ነው። አሁን ጊፍት ላክማ እንድትስብህ ማለት ነው። ጊፍት ላክላ ጊፍት ሁሱ ቤት ጊፍት ላክ ሁሱ ቤት ጊፍት ላክ ነው ወጣ አይ ላክ ወለታ ነው አየ ላክ አሁን እንድትታይ ማለት ነው። ከዛ እንዲስቡህ አሁን ላክ እሺ አዎ እሺ ላበላ ይልጋል አያውቁበትም እኮ ቲክቶክ አጠቃቀም ለነዚህ ለየቲሞች ስል ነው ወላሂ። እሺ አይ ገና ነው አላካችሁም። ለኡስታዝ ንገራቸው። እኔ የገባሁበት አካውንት ሁሱ የት አለ ታዲያ? እሺ አንድ ቁጥርን ጻፍልኝ። አንድ ቁጥርን ጻፉ ታችሁንና እሺ ጊፍት ከሌላችሁ ምን ታረጋላችሁ? ቁጥር ጻፉ ከታችማ ቁጥርን ጻፉ። ቁጥር አትታዩኝም ለኔ ልጅቷም ሶላት ስለደረሰ ትሄዳለች። ቁጥር ጻፉ። ኮሜንት መጻፍ አትችሉም እንዴ? እኔን ተመልከቱኝ። አሁን ቁጥር ስጽፍ ማለት ነው እንደዚህ ቁጥር ጻፉ ተታች ኮሜንት መጻፊያው ላይ እሺ ይሄ ነው 700 የጻፍከው ነህ? ደሞ ቀይራችሁ ተሳም ፕሮፋይላችሁን እሺ ይቅርታ። ይፈለጋል ማለት ነው። አሽባ ካልሆነ እኛም የዚህ ጉዳይ ተጋባዥ ስለምንሆን ማለት ነው። ነብዩ አለይሂ ሰላቱ ወሰላም ለተዓቱነ الحقوق الى اهلها يوم القيامه حتى يقال للشاة الجرحى من الشاة القرناء
يوم القيامة እያንዳንዱ በደል ይቀርባል ጌታ ቤት ስለዚህ የበደሉ ሰዎች ዛሬውኑ ታያኩን ምን እንደተፈጠረ አስረዳቸው እና መስጊድ ነው የተባለው መሰለኝ መስጊዱንም ማሳይከቻል ነገ አላህ ፊት ሌላ ይሰራው መስጊድ ያው እንስሳት አብረታቸው እኛ ግን አመሰግናለን እንስሳት ተጠየሩ እንድናስተውል አእምሯችንን ተጠቅመን እስከሳችን ከተከባበር የሌላ ጋር ለመምራት በሌላ ክብር ላይ ለመተላለፍ ሌላውን ገነት ለመያዝ ሌላውን ኪሳብ ወጥቶ ለራሱ ለመክበር የሚፈልግ ካለ አደጋው የከፋ ነው ማለት አለበት ስለዚህ እንዳንበዳደር አማናችንን በአግባቡ እንድንወጣ ይገባል ማለት ነው نبي عليه الصلاة والسلام من ظلم قيد شبر من الأرض طوقه من 7 أراضين የሰው መብት መንካት የሰው ንብረት መንካት ምን ያክል አደገኛ እንደሆነ በዚህ ሐዲስ እንረዳለን የመሬት ድንበሮች አንድ ስንዝር የገፋ ሰው ነገው መልቂያማ እስከ 7 መሬት ድረስ ያ መሬት ተቀርጾ እንዲችለው ተደርጎ በህዝብ ፊት ይነዳላሉ የሰው አማራ የሰው ንብረት የዘረፈ የሰረቀ ተብሎ ከመጀመሪያ እስከ መጨረሻ ያሉ ፍጡራን ውስጥ ተሰብስቦ መሬት ተሸክሞ ይዞራል ዛሬኛ እዚህ ያሉ ተጣላቶችና አባቶች ሌባ ብለን እንዋረድ አንወድም ታዲያ እንዴት ነው ከመጀመሪያ እስከ መጨረሻ ባለው መዋረድ ዝግጁ አንሆንም ህፃናቶቹ ወደዚህ አንድ ላይ ሰብሰብ አድርጋችሁ ህፃናቶቹ ሰብሰብ አድርጋችሁ አይደለም ሰማ አይደለም መሰለኝ ያለውን ነገር አንቺ ተናገሪ አስረጂ ግራ እየተጋባ ነው ምንድነው ተናቅለው ነው ወይስ ምንድነው ያለውን ነገር ሚውት አድርጉት አንድ ጊዜ እሺ እና ከዛ እነሱ የሚያስተላልፉት መልእክት አላቸው እናቶች አባቶች የቲሞች ስላሉ ለነሱ ነው ወደዚህ ያመጣቸው ማለት ነው የመጡት ከወለጋ ተፈናቅለው የመጡ ወገኖቻችን ናቸው እስካሁንም ድረስ ከነመኖራቸው ማይታወቅም ማለት ነው ያሉት የት ነው በደሴ ገራዶ ቻይና ካምፕ ጃፈር መስጊድ ትልቁ መስጊድ የወደቁ ናቸው ማለት ነው እነዚህ ቤተሰቦች የራሳቸው አንድ ቤት እናንተ ስሙት ማለት ነው አሁን ያሉት መጠለያቸው ከእንዳቸው ሁሉ ተቀዳዶባቸዋል የሚያድሩበትን ያሉበትን ሁኔታ የውስ ብዛታቸውንም ሁሉ ፕሮግራም አምጥተን የሰጠንበት በዛ አካውንት ነው ኢንሻአላህ እዛው አካውንት ላይ በቀጣይ ቀን ነገ ወይም ከነገ ወዲያ ኢንሻአላህ እኔን ጨምሮ አንድ ወንድም ጨምረን በሶስት ሰው እንዲሆን አርገናል ፕሮግራሙን ማነው አካውንቱ ስሙ ላይ ዛሬ በአንድ ሰው ስም ነው እስከ ዛሬ የሆነበት ያው ኢንሻአላህ ፕሮግራሙን ሲያንቀሳቅሱ የነበሩት ወንድሞች እየሰፋ ሲመጣና ወይንም ደግሞ እስካሁን ስናደርገው የነበረው በዚህ ስለሆነ ነው እዚሁ አካውንት ላይ ስማችን መብዛት ከቻለ እዚሁ ላይ እናደርጋለን የምንቀይር ከሆነ ኢንሻአላህ የምናሳውቃችሁ ይሆናል ግን ኢንሻአላህ ሳይቀየር እዚሁ ላይ ስማችን ብቻ ተጨምሮ በሶስት ሰው እንዲሆን እናደርገዋለን ማለት ነው ኢንሻአላህ አሁንም ያው ስሙ አንድ ሰው ነው እንጂ የምንሰራው ባንድ ላይ ነው የሚያስፈልገውን ነገር ባንድ ላይ ነው ስለዚህ ኢንሻአላህ ይሄን ለስሙም ደግሞ በአጠቃላይ የጋራ መሆንም ስላለበት እሱንም ኢንሻአላህ የምናስተካክል ይሆናል ከዚህ በኋላ እንግዲህ እናንተ ለምታነሱልኝ ጥያቄና የዳዕዋ ፕሮግራምም ከሆነ በእናንተ ነው መድረኩ እናንተ ነው የምከተለው እናንተ የምትሉትን ብቻ ነው ካሁን በኋላ የማካሄደው ማለት ነው ጥያቄ ስጠይቁን እንድጠይቄ ሰዎች ጋር ማገናኘትም ከሆነ ዳዕዋ ፕሮግራምም ከሆነ በእናንተ ነው መድረክ መሪዎች ናችሁ እንግዲህ የሆነ ነገር የምትሉን ማለት ነው ኢንሻአላህ እዚህ ላይ አቁም ያለው ነው ይሰማል